ኦኬ አንብበው። ኦኬ እሺ ሱራ 60 ቁጥር 10 እናንተ ያመናችሁ ወይ ምዕመናትና ስደተኞች ሆነው በመጧችሁ ጊዜ ለሃይማኖት መሰደዳቸውን ፈትኗቸው። አላህ በእምነታቸው ይበልጥ አዋቂ ነው። አማኞችም መሆናቸውን ብታውቁ ወደ ከሃዲዎቹ አትመልሷቸው። እነርሱ ወይም ደግሞ ሴቶች ለእነርሱ የተፈቀዱ አይደሉምና ለእነርሱም ወንዶቹ ለእነርሱ የተፈቀዱ አይደሉምና። ቴንክ ዩ። እነኚህ አሁን በመካ ስምምነት ጊዜ ላይ የተደረገ ነው። የካዲዎችን ሴቶች ወይንም ደግሞ በደንብ አስተውሉ። እዚህ ጋር በደንብ አስተውላችሁ አዳምጡኝ። ሙስሊሞች የካዲ ሴቶችን ክርስቲያንና አይሁድ ካልሆኑ ማግባት አይፈቀድላቸው። ወንዶቹም ሴቶቹ ማግባት አይፈቀድላቸውም። ሴቶቹም ወንዶቹ ማግባት አይፈቀድላቸው። ቫይስ ቨርሳል ማለት ነው። የካዲዎችን ሴቶች የሙስሊም ወንዶች ማግባት አይችሉም። ነገር ግን ባሪያ አድርገው መገናኘት ይችላሉ። ኒካ ሳያስሩላቸው ሳያገቧቸው ባሪያ አድርገው መገናኘት ይችላሉ። የካዲዎቹን ሴቶች ግን ማግባት አይቻልም። ማንን ግን ማግባት ይችላሉ? ከሙስሊሞች በተጨማሪ ሙስሊም ወንዶች የክርስቲያንና የይሁድ ሴቶችን የመጽሐፉ ሰዎችን ሴቶች ማግባት ይችላሉ። ማስረጃ ሱራ 5:6 አንዴ አንብበው ቀጥል። አንድ የመጣው ክርስቲያን 6:5 አንብብላችሁ ስተዛ ቀጥል። እሺ ኦኬ ሱራ 5 ወይም ደግሞ ሱረቱል ማኢዳ ቁጥር 5 ላይ እንደዚህ ብሎ ይናገራል። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያም መጽሐፉን የተሰጡት ሰዎች ምግብ ያርዱት ለእናንተ የተፈቀደ ነው። መጽሐፉ የተሰጡት የተባሉት አይሁዶችና ክርስቲያኖች ማለት ነው። ምግባችሁም ለእነርሱ የተፈቀደ ነው። ከምዕመናትም ጥብቆቹም ከእነዚያ ከእናንተም በፊት መጽሐፉን ከተሰጡት ሴቶች ጥብቆቹንም ዘማዮቹና ዝሙተኞች የምስጢር ወዳጅ የያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው እያለ ይናገራል። ሰው በእስልምና ወንዶቹ ማለት ነው አይሁዶችንና ክርስቲያኖችን ወይም ደግሞ መጽሐፉ የተሰጡት የተባሉ ሰዎችን ማግባት እንደሚችሉ ይናገራል። ነገር ግን በቅድሙ በሱራ 60 ቁጥር 10 ላይ ጣዖት አምላኪ የሆኑ ወይም ደግሞ እነዚህ ድንጋይ ምናምን የሚያመልኩ አካላትን እነሱን ማግባት ሙስሊሞች አልተፈቀደላቸውም። ጣዖት ያመልካሉ ብለው የሚያምኗቸው ማለት ነው። እነሱ ማግባት አልተፈቀደላቸውም። ይሁንና አይሁዶችና ክርስቲያኖችን ግን እንዲያገቡ ተፈቅዶላቸዋል። እነዛ ጣዖት አምላኪዎች እስከተባለ እነሱን ጣዖት አምላኪዎች በጦርነት ምርኮ ይዘው ባሪያ አድርገው ወሲብ ማድረግ የተፈቀደ ነው። ሊያገቧቸው አይችሉም። ነገር ግን ምን ማድረግ ይችላሉ? ወሲብ ማድረግ ይችላሉ። ለወሲብ አገልጋይነት ቁጥራቸው ያልተገደበ ወሲብ ሆነው የተፈቀዱ ናቸው። ማግባት ግን አይችሉም። በጋብቻ እነሱን ማግባት አይችሉም። ወሲብ ማድረግ ግን ይችላሉ። ባጭሩ በእስልምና ያለው የጋብቻ አስተምሮ ይህንን ይመስላል ማለት ነው። ከዚህ ጋር አንድ የተረጋጋ ማስረጃ እያወጣ ተራህን ጠብቅ፣ አትንቀልቅል። በእናትህ ተራህን ጠብቅና ታወራለህ፣ ችግር የለውም። ስለዚህ በእስልምና ያለው ትዳር ይሄ ነው። ቁጥራቸው ያልተገደቡ ሴቶችን በጦርነት ምርኮ የተገኙ ሴቶችን ወሲብ ማድረግ ይችላሉ፣ ጣዖት አምላኪዎችን ማለት ነው። ይሁንና እነሱን ግን ማግባት አልተፈቀደላቸውም። አገልግሎታቸው ለምንድን ነው? ለወሲብ ብቻ ማለት ነው። ይህ በእስልምና ያለው የጋብቻ ህግ ነው። እንደ ክርስትና ያለውን ነግሬያቸዋለሁ። በሃይማኖት ከሚመስላችሁ ውጪ በፍጹም ማንንም ማግባት አልተፈቀደም። እስቲ ወሲብ የሚለውን ቃል አውጣና አሳየና። ተረጋጋ፣ ሚዩት አርግ፣ ችግር የለውም ትቀጥላለህ። አንዴ ሚዩት አርግ፣ ከማስወጣ ሚዩት አርግና ትቀጥላለህ። እዚህ ይታዩሃል ከላይ የገቡት እነሱ ተራቸውን አውርተው ከዛ በኋላ አንተ ትቀጥላለህ። መጀመሪያ ሚዩት አርግና አንድ ጊዜ ልጨርስ ሀሳቤ። ኦኬ ሜቢ አፍቱ አለሽ? አፍቱ አለሽ? ኦኬ እሺ፣ መሐመድ አለ?
ኦኬ ከሙባረክ ቀጥል በቃ። ኦኬ እሺ ሙባረክ አሁን መቀጠል ትችላለህ። ሙባረክ አለ ሙባረክ ይሰማል? አይኔ አዎ ይሰማል። ሙባረክ አለ መቀጠል ትችላለህ። ሙባረክ አለ ቀጥል እስኪ። ያ በእስልምና ያለው እንግዲህ የጋብቻ ህግ ይሄን የመሰለ ነው። ሜቢ ሙሐመድ አንተ የሚሰማ ከሆነ አንተ መቀጠል ትችላለህ። አይ ቲንክ ኔትወርክ ምን ይሁን አላውቅም፣ ዝም ብሏል። ሶ ሙሐመድ እስከ ስንት ማግባት ነው የሚቻለው እናንተ ጋር? እስከ 4 ነው። እስከ 4 በአራት ብቻ የቆመ ነው? ያው እንግዲህ አንድ ያላገባ ምስኪን አለ። አይ ስላላገባው ምስኪን ሳይሆን ስለተፈቀደልህ ነው ያልኩ። እንግዲህ ነው ብዙም አላውቅም፣ ግን 4 ተፈቅዷል። 4 ሴቶች ተፈቅዷል። ኦኬ እነዛ 4 ሴቶች ሞትን ራሱ እሱ ነው አላውቅም ነበር። አራቱን ነው የማታውቀው? እናንተ ስታወሩ ነው የሰማሁት፣ አላውቅም ነበር እሱ ራሱ። ያ በእስልምና እስከ 4 ማግባት ይፈቀዳል። እስከ 4 ማግባት ይፈቀዳል። ነገር ግን አለማስተካከልን ወይም ደግሞ እነሱን ማስተዳድርበት ገንዘብ ብር የለኝም ብሎ የሚያስብ ከሆነ አንዲትን ያገባና ከዛ በኋላ ቁጥራቸው ያልተገደቡ የወሲብ ባሪያዎችን መጨመር ይችላል። ይህ በእስልምና የተፈቀደ ነው። ቁጥራቸው ያልተገደበ ነው። ለምሳሌ በጂሃድ ሄዶ በጦርነት ሄዶ አንድ ሴት ሊማርክ ይችላል። 10 ሴቶችን ሊማርክ ይችላል። 100 ሴቶችን ሊማርክ ይችላል። 1000 ሴቶችን ሊማርክ ይችላል። እነዚህን ሁሉ ሉክ እንግዲህ ጣዖት አምላኪዎች ናቸው። እነዚህን ወሲብ ማድረግ ይችላል። እነዚህን መገናኘት ይችላል። አገልግሎታቸው ለወንዶቹ የወሲብ እርካታ ብቻ ነው። ሉክ ለወሲብ እርካታ ብቻ ነው። ይህ የእስልምና አስተምሮ ነው። ሙስሊሞች በትዳር ላይ ብዙ ጊዜ ሰምታችኋቸው ከሆነ ውሸት ምናምን የምትሉ መግባት ትችላላችሁ፣ ችግር የለውም። ውሸት ምናምን የምትሉ መግባት ትችላላችሁ። ይሄ ኡስታዞቻችሁ ምናምን ሲናገሩ ሜቢ ሰምታችኋቸው ሊሆን ይችላል። ብዙ ጊዜ እንደዚህ አይነት ነገር ስለሚያስተምሩ ማለት ነው። ይሄ ወሲብ፣ ቂጥ፣ ጡት ምናምን ነክ ነገሮች የእስልምና ትልቁ መሰረት፣ ትልቁ አንድነታችን እሱ ነው ብለው ስለሚያምኑ እዛ ላይ ብዙ ጊዜ ፈትዋ ይሰጣሉ። ብዙ ጊዜ ሜቢ ካልሰማችኋቸው አላቅም። ነገር ግን እንደ ማስረጃ ላሳያችሁ፣ አንድ ማስረጃ ላሳያችሁ። ሳይ ሙስሊም 1456 ላይ ሙባረክ ካለ መቀጠል ትችላለህ። የሚሰማ ከሆነ እኔ ከገስት ላይ አልወጣም፣ ከስራ ላይ ይታያችኋል። ኦኬ ሙሐመድ ሜቢ እስኪ አንድ ጥያቄ ልጠይቅህ አንተን። ኦኬ እሺ ጥያቄ ልጠይቅህ፣ አንድ ጥያቄ። አንተ ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? አይ እኔ እንግዲህ እየሰማው ነው ማለት ለምሳሌ አሁን አንተ ሌትሴ አንተ ሙስሊም አይደለህም እንበልና ክርስቲያን ሆነህ ወንድሞች አሉህ፣ እህቶች አሉህ፣ እናት አለህ ምናምን። እነዛን እህቶችህን እናትህን አንድ ሙስሊም በምርኮ ወስዶ ለወሲብ አገልግሎት ቢያደርጋቸው ማለት ምን አይነት ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? ወይም ደግሞ የሌሎችን ሰዎች ስብዕና የጠበቀ የሌሎችን ሰዎች እምነት የጠበቀ ሃይማኖት ነው ብለህ ታምናለህ? እኔ እንደዚህ ትክክል አይደለም ብዬ መናገር አልችልም። ምክንያቱም በአንድ ጥቅስ ተነስቼ እንደዚህ ነው ብዬ መናገር አልችልም። አይ በአንድ ጥቅስ አይደለም፣ በአንድ ጥቅስ ሳይሆን በእስልምና ያለው ትልቁ መሰረትና ህግ ስለሆነ ነው። በእስልምና ያለው የተፈቀደ እኔ እንደዚህ በድፍረት እንደዚህ ማለት አልችልም። ኦኬ እሺ፣ ይህን ሐዲስ አንዴ ላንብብላችሁ። ይሄ በድፍረት ማለት በነገራችን ላይ ሙስሊሞች ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ሉክ ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ትክክለኛ የሞራል ግራውንዳችሁን ወስዶባችኋል ሙሐመድ።
ትክክለኛ ራሽናል የሆነውን ጭንቅላታችሁን የማይንድ ሴታችሁን ወስዶባቸዋል። ቁጥራቸው ያልተገደቡ የወሲብ ባሪያዎችን ፈቅዷል። ይሄ ትክክለኛ ነው ወይስ አይደለም ተብላችሁ ስትጠየቁ አይ አይደለም ማለት የማትችሉ ከሆነ ትክክለኛ የጭንቅላታችሁን ክፍል ሙሐመድ ወስዶባችኋል ማለት ነው። አንዴ ይህን ሀዲስ ላንብብላችሁ። ሳይ ሙስሊም 1456 ኤ ላይ መጀመሪያ ባቡ ምን እንደሚል ላሳያችሁ። It is permissible to have intercourse with a female captive after it is established that she is not pregnant, and if she has a husband, then her marriage is annulled when she is captured. የጦርነት ምርኮ የተገኘች ሴትን ወሲብ ማድረግ ፍጹም የተፈቀደ ነው፣ እርጉዝ ካልሆነች። ወዲያው ልክ እንደተያዘች እንደተማረከች ከባሏ ጋር የነበራት ግንኙነት ይቋረጣል፣ ትፈታለች ማለት ነው። ስለዚህ እሷን ወሲብ ማድረግ ይቻላል። ሜቢ ሙባረክ ወጣ መሰለኝ፣ ኔትወርክ ይመስለኛል። ካለ ተመልሰ መግባት ትችላለህ። መጀመሪያ ገብተህ እየበጠበጥክ ስለነበር ማለት ነው። እሱ ራሱ እኮ አያስኬድም። መሐመድ ሳፊያን ቲንክ ማጋሚ ደረቡ ሳፊያን ወዲያው ነው ወሲብ ያደረጋት። ምንም ቀናት እኮ አልጠበቀም። መንገድ ላይ ነው ድንኳን ጥሎ ወሲብ ያደረጋት መሐመድ ሳፊያን ከማረከ በኋላ ሃይበር ላይ ኪናናን ከተገደለ በኋላ ማለት ነው። እኔስ እንግዲህ ዋና ፖይንታችን ምንድነው? እሱ እንደ እስልምና ሀባሾች የዋብያ ሴቶችን ማግባት ይችላሉ ወይ? የክርስቲያንም ማግባት ይቻላል እንዳሉት እርስ በርስ መጋባት ግን አይችሉም። ደጋግመው ቪዲዮ ሰርተዋል። ሀባሽ ሴት የዋብያን ሴት እንዳታገቢ፣ ዋብያ ሴት የሀባሽን እንዳታገቡ ብለው ቪዲዮዎች በርካታ ሰርተዋል። የክርስቲያኖችን ያገባሉ፣ እርስ በርስ ግን አይቻልም፣ ጣዖት ነው የሚያመልኩት ይባባላሉ። ቪዲዮዎቻቸው ላይ እንደዛ እየተባባሉ ነው። ደግሞም ይሄን እንዴት ይታያል? መሐመድ አለ ሀፍቱ መሐመድ ምን ተፈጥሮ ነው? አንተን ሰጠኝ እኮ ስመጣ ዋርኒንግ። ምን ዋርኒንግ ሰጠ? ከስር እኮ ሙባረክ ሪፖርት እያደረገ ነው እያሉ እየጻፉ ነበር። ምናልባት ለዛ እንጃ ስመጣ ዋርኒንግ ላይ ነው ያለው። እሺ መልካም፣ በደንብ አስተውሉ። እኛውን መፍታችሁ ነው ከተስማማችሁ። ግን አብዛኞቹ የሙስሊም ሴቶች ያውን ጤናማ አይደለም ሲሉ እያየናቸው ነው። አራት ማግባት እንደፈለገ እሱ ያልተገደበ መፍት ባሪያን መስጠት ይህ ጤናማ አይደለም። በምድር ነው። በገነት ደግሞ በተመሳሳይ በርካታ ሚስቶች አክቹዋሊ መብዛት በራሱ እኮ ደስታን ይሰጣል ብዬ አላስብም። የሆነ ነገር ላይ ኦብሰስድ ስትሆኑ ዝም ብላችሁ ገንዘብ አልኩኝ የሆነ ነገር አብዝታችሁ መፈለግ በራሱ ቁጥር ላይ ዲፔንደንት ከሆናችሁ ከደስታ ይልቅ ዝም ብሎ አገበስባሽ ነው የሆናችሁት። አግበስባሽ እየሆናችሁ ነው ማለት ነው። ደስታ ባላችሁ ነገር ሰትስፋይ መሆን ነው። ባላችሁ ነገር መርካት ነው። በቃኝ ማለት ነው በራሱ ደስታ። ባለህ ነገር መርካት፣ ባለህ ነገር መደሰት ነው እንጂ ደስታ ቁጥር ማብዛት ደስታን ያመጣዋል ብዬ አላስብም። ነሰሰርሊ ደስታን ለማምጣት አራት አግባ ባሪያ ደርብ ይሄ ደስታን ያመጣዋል ብዬ አላስብም። እኔ ደግሞ እሳቦቹን ሳስባቸው በጣም የሚያስቀኝ እንግዲህ አራት አግብተው ባሪያ እዘው ለአንድ ቀን ለሁለት ቀን እንኳን መታገስ ይከብዳቸው ነበረ። ጾም ላይ ባለፈው ገብተንበታል። ረመዳን ጾም ላይ ታችኋል። ማታ እስኪመሽ አላስችል ብሏቸው ተደብቀው ወሲብ ያደርጉ ነበረ። በየጥጋ ጥጉ ነው ይላል ኢብን ከሲር መጨረሻ ላይ ሱራ 287 ነው ክርስቲያን ባልሳሳት
የተፈቀደው ወጨራ 285 ከ285 287 ኦኬ። እንግዲህ አስቡ እዛው ላይ እነ ቁርጡቢ እነ ጠበሪ ያነሱታል። ክርስቲያኖቹ ስጋ ምናምን ስለማይበሉ ይችላሉ፣ የኛዎቹ ግን አልቻልንም ብለው ይላሉ። ሱራ 5 ላይ በተመሳሳይ 87 ወይም 85ኛው ላይ እንደዚሁ በተመሳሳይ የተፈቀደበት ጣፋጮች ለእናንተ የሚለው ከዚህ ጋር የተያዘ ነው። ከዚህ ጋር የተያዘ ነው። በዚህ መጠን ኦብሰስድ መሆን ጤናማ ነው ወይ? ማለት ጀስቲፋይ ይደረጋሉ ወይ? ሰዎች ኦብሰስድ ሆነው ሊያደርጉት ይችላሉ። ነገር ግን ጀስቲፋይ ለማድረግ ይሄ መሄድ ጤናማ አይደለም፣ ጤናማ አይደለም፣ ትክክልም አይደለም። እፎያችን ሰላም ነው። ኧረ ጤናማ ነው፣ ጤናማ ነው፣ ጤናማ ነው፣ ጤናማ ነው። ከጤና ውጭ ምን አለ? ከሱ ውጭ ምን አለ? ተው ተው ተው፣ አትነካካን። ዋናው ነው ለአንተም ጳውሎስን እንትን ለመሸፈን ብለህ የምትታገሉት ትግል እንጂ አንተ ላይ ሌላ ያለ ነው። ሴክስ ማድረግ ምንድን ነው ችግሩ? ጤናማ ለምን ጳውሎስን ሸፍናለሁ? አላህ ሚስት የለኝም የሌለ እንዴ? ጳውሎስ ሚስት አጣው ብሏል አለ። አልተገረዘም። ቀጥልሽ አላህን እየመሰለው ነው የልጅ እና ጳውሎስን ከአላህ ጋር እያስተካከለው ነው። ሚስት አጣው እያለ ሀዘን የተቀመጠው አላህ ነው። ጳውሎስ መኖር የምትፈልጉ በድንግልና መቀጠል ፈጣሪያችሁ ማመስገን የምትችሉ እንደኔ ሁኑ አለ። ማችሉ ግን አግቡ፣ ማችሉ አግቡ ብሎ የሰዎችን ነፃ ምርጫ ሰጠ። ማግባት ለሚፈልግ አግባ፣ ተንዘላዘል፣ ባሪያ እያያዝክ ወሲብ አድርግ፣ 4 አርግ፣ 3 2 4 አግባ፣ ቅንዝረኛ ሁን አላለም። አንዲቷን ብቻ አግባ፣ ከእሷ ጋር ብቻ ሁን፣ ከእሷም አትለይ ብሎ ከቁጥር 1 እስከ 5 ይህ አስተምሮ በእርግጥ ቀጥታ ያንተን አስተምሮ አናቱን ያፈርሰዋል። ጳውሎስ ቅንዘረኛ አልነበረም። ሌሊቱን ሙሉ በወይን ቤት እንኳን ታስሮ ሌሊት በእስር ቤት እንኳን ሆኖ ለታሰሩት ወንጌል ይሰብክ ነበረ። ያንተ ነቢይ ደግሞ በአንድ ሌሊት 11 ሴቶችን ያዘፍን ነበረ። ልዩነቱ ያ ነው። እኔ ሚስት አጣው ብሎ አላማረረም ጳውሎስ። እንደውም መፍት አለን ይላል። ሚስት እኮ ዘመሄድ እንደነከሪ መፍት አለን። ነገር ግን ማግባት የምትፈልጉ አግቡ፣ ማግባት የማትፈልጉ እንደኔ በድንግልና ኑሩ አለ። ለምን የጳውሎስ አስተምሮ ያበሳጭሃል? ነፃ ምርጫን የሰዎች እንቀበል እንጂ አትግቡ፣ ጣልቃ አትግቡ። እሺ ፎይ እኔ አንድ ጥያቄ አለኝ። እግዚአብሔር ብዙ ጥሩ ጥያቄ ነው፣ ጥሩ ነው። አይ እኔ ብዙም አሁን ጳውሎስ በጣም የሚገርመኝ ነገር ቅድም እንዳልኩ በድንግልና ኑሩ። ሰው በድንግል ይኖራል እንዴ? አንተ ስታስበው ስፐርም የለበትም እንዴ? አይረጭም? እንደ ውስጥ ግልጽ እናውራ። እስልምና ግልጽ ስለሚያወራ ክርስትናህም ብዙ ተባዙ ብሏል። እግዚአብሔር ብዙ ተባዙ ካለ ኖ ብሎ ደግሞ ትናንትና የመጣው ጳውሎስ አዲስ ኪዳን ላይ ኖ ድንግል ሆናችሁም ኑሩ፣ ባትኖሩ እንዲህ ሰው ልጅ እዚህ ጋር 1700 ሰዎች አላችሁ እንደው እናንተ እንዴት ኑር ብትባለ ወንድ ሴት ተደወደ። ቆይ እፎዬ እስኪን ነገር አብራራ። እንደ ክርስትና አስተምሮ አንድ ወንድ ልጅ ወይም አንድ ሴት ልጅ በአብዛኛው ክርስትና ባይብል አዲስ ኪዳንን እንደ ህጋትን አያስተምርም። ለዛ ነው የምትቃወመው። ማለት ማግባት አለባት። አንድ ሰው ማግባት አለበት። አንተ ስትፈጠር እግዚአብሔር ራሱ አግባ ብለዋል። ብዙ ተባዙ ጊዜ ጌታ ሚስ ሪፕሬዘንት እያደረግ ስለሆነ ሶሪ ሚት ሳደርግህ ጳውሎስ አታግባ አላለህም። ነገር ግን እንደ ሙሐመድ ዝም ብለህ ስፐርምህና ላይ የምታዝረከርክ ከሆነ እንደዛ እንድታደርግ አልተፈቀደልህም። ማግባ ሙሐመድ ላዩ ላይ ነበር የሚረጨው። ሰው ላዩ ላይ ስፐርሙን መርጨት የለበትም። ማግባት አለበት፣ ማግባት አለበት። ወዳጆቼ ላያችሁ ላይ ከሚስት ሳትገናኙ ተገናኘን እያላችሁ ብቻችሁን ወሲብ እያደረጋችሁ ልብሳችሁ ላይ እንዳብ ሲታይ ሰው የው ስፐርሙ እንዲባልባችሁ መሆን የለበትም።
አንድ አታመጣልንም። ጳውሎስ እንደዛ የሆነበት ለምን ሆነ? ለምን ሆነ? ችግር የለም አለበት እኮ እየተማማርን እንሂድ። እሺ ቆይ አንድ አታመጣልኝ ፕሊስ ሚዩት አድርግ። ቆይ ማንኛው ነው የሚያወራው? ሚዩት አድርግ። ሐዲሱን ክፈትለት ክርስቲያን፣ ሐዲሱን ክፈትለት። እኔ አይደለሁም ያልኩት። ብዙ ጊዜ ስፐርሙን በእጄ ጠርግለን ነበር ያለችው አይሻ ነች። ወሲብ ሳይገናኝ የተገናኘ ይመስለዋል ያለችው አይሻ ነች። ጳውሎስ አንድ ጥቅስ ሳይገናኝ የተገናኘ የሚመስለው እላዩ ላይ ስፐርሙን የሚረጭ አይደለም። የማትችሉ አለ በዝሙት በወሲብ ከመቃጠል በስሜት ከመቃጠል እንደ ጳውሎስ አስተምሮ ምን በስሙት ተመቃጠል አለ አግቡ፣ ላያችሁ ላይ ስፐርማችሁን አታፍሱ። ይሄ ዝርክርክነት ስለሆነ በስሜት ምን ማለት ነው? ፎዬ አይ በስሜት አውሸው በስሜት አትቃጠሉ። ለምሳሌ ሙሐመድ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ወሲብ እንደሚያደርገው ማለት ነው። ያው ላንብብልህ። ኦኬ ለምሳሌ መሐመድ ከሚስቶቹ ሳይገናኝ ወሲብ ማጂክ ተሰርቶብኝ ነው ብሎ እንደዚህ ያደርግ ነበር። Magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን ምን ወሲብ ያደርግ ነበረ ሙሐመድ ለምን ድግምት ተሰርቶብኝ ነው ብሎ። ይሄ በዝሙት መቃጠል ይባላል። ሳትገናኝ እንኳን ምን ማድረግ ሀሉሴት እያደረገ ወሲብ እንደሚያደርግ እየመሰለው ብቻውን እንትን ማለት ነው። ይሄ በዝሙት መቃጠል ይባላል። እላው ላይ ደግሞ ስፐርሞቹ ይታዩ ነበረ። ብዙ ጊዜ አንድ አይደለም ብዙ ጊዜ በእጄ ጠርግለን ነበር ፈትግለን ነበር አለች አይሻ። ጳውሎስ ምን አለ? ይሄንን እንዲህ አትኑ አግቡ አለ። አስክድ አይሻ አባውት the clothes soiled with semen. She said, Aishan narrated Suleiman bin Yasir. በሱሌማን ቢን ያስር እንደተተረከ አይሻን የሙሐመድ ልብስ በሴመን ስለተበከለው ጠየኳት። እንዲህም አለችኝ I used to wash it off the clothes of Allah's messenger and he would go for the prayer while water spots were still visible. አጥቤለት የውሃው ነጠብጣቦቹ እየታዩ ለሰላት ይሄድ ነበር አለች። ይሄ ታጥቦ ነው፣ ጤናማ ነው። ደግሞ ፈትጋለት ደግሞ ይሄዳል። ፈትጋለት በእጇ ስክራብ አድርገው ቸከረው ክርስቲያን she often scrubbed the semen from the garment of Allah's messenger. በእጇ ደግሞ ትፈትግለትና ይሄዳል። አንዴ አይደለም ኦፍን። ይሄ ምንድነው የሚያሳየው? እንዲህ ከመዝረክረክ አዎ ማግባት ጤናማ ነው። እንደዚህ ከመዝረክረክ ላይ ጤናማ ነው ማግባት። ጳውሎስ ያስተማረው ይህንን ነው። አግቡ እንደዚህ ከመዝረክረክ። እድል ስጠና ጳውሎስ። ያው ነቢዩ መሐመድን እየሰደብከው እኛ ደግሞ እኔ ስትሰና ደስ ብሎኝ ነው የምሰማ። ለምን ረሱል በማስረጃ ቀጥል። ሰው ናቸው ወይ ቆየ አንተም ሰው ነህ። ድብቅብቅ ነገር ስላለ ውስጥ መሬት ላይ ወርደን እናውቃቸዋለን። ከዛ ሰው ትላለ። ይኸውልህ በመጽሐፍ ቅዱስ ሰለሞን ብቻ ነው የሚጠቀሰው። እሱንም 700 አላሁ አክበር። ከዛ 300 ቁባት ተብሎ እሱን ስንጠይቃችሁ 12 ዳዊት 12 አግብቷል ስንል እሱማ እግዚአብሔር 700 አንተ ህሊና ይቀበሏል የሰውዬ ማለት ነው። አንተ የረሱል ሰለላሁ ዐለይሂ ወሰለም ለማሸማቀቅ ብለህ ስፐርም አንተ ላይ መኔ ላይ ማለም በዛ ሰዓት ፋቁት ማለት ምንም ችግር የለውም። ሰው አልጋ ላይ ባልና ሚስት ሆነ ስትር ሲረጭ አዲ ግልጽነት ምንም ማለት አለ። እስልምና ደስ ይላል። እስቲ ባይብል ላይ ግልጽነት ለሴት ስለ ወንድ ልጅ የሚናገር ባይብልን ካለ አምጣ። ጳውሎስ አልተገረዘም። አለመገረዙ ኢየሱስን ይቃወማል ማለት ነው። ቻሌንጅ ታደርገኛለህ? አልተገረዘም ማለት ቻሌንጅ አድርገኝ። እኔ እንደተገረዘ ላሳይህ። ነብይህ እንደተገረዘ ግን አታመጣም። ቻሌንጅን ተቀበል። ቅድሚያ እኔ ጳውሎስ እንደተገረዘ መረጃ ላንጣ፣ አንተ ሙሐመድ እንደተገረዘ አታመጣ። እቺን ቃል ደጋግመህ ስለምትናገራት ነው። ሙሐመድ እንደተገረዘ ማረጃ ታመጣለህ? ግርዛት መሰረት ነው አለ በእናንተ። መቼም ነቢያችን ያው 11 ሚስት አግብታሉ ብላችሁ በትችትም በምንም ታወራላችሁ። ጳውሎስ ግን አልተገረዘም።
ሲጀምር በነገራችን ላይ ታሪክ ላይ ካየነው ፕሊስ የሶቅራጥስ የጠየኩህን ተከታይ ነው። አዳምጥ። የጠየኩህን ጳውሎስ አልተገረዘም ብላል። ሙሐመድ ለመገረዙ አንድ ማስረጃ ታመጣለህ? እኔ ያመጣለሁኝ አልኩህ። የጳውሎስን ታመጣለህ እፎዬ? እልህ ሳይሆን እንማማርበት እኮ ታመጣለህ። አሁን እልህ ለምን እልህ ውስጥ ትገባለህ? አሁን ደስ የሚል ትምህርት ነው የምትማረው። እሺ አሁን አዳምጥና እሺ ላነሳቸው ነጥቦች ምላሽ ደስ ኤኒዌይስ ተከፍቶልሃል። እዚህ ጋር እንደዚህ እየተከፈተ ሲወራ ደስ ይላል። ሶሪ አይኔን አሞኛል ይቅርታ። ኦኬ ሱናን ኢብን ማጃ 537 ላይ ኢት ዋዝ ናሬትድ አይሻ ትሄድ አይሻ እንደተረከችው I often scrubbed it what semen from the garment of the messenger of Allah with my hand ብዙ ጊዜ በእጄ ከአላህ መልእክተኛ ልብስ ላይ ስፐርሙን እፈትግለት ነበር። እንደዚህ ከመዝረክረክ ማግባት ቅዱስ ጳውሎስ ምን አለ? አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 አንድ አንበበው ክርስቲያን። ኦኬ ያ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይላል። ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስት ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ፣ ራሳችሁንም ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ብሎ ጳውሎስ ይኸው ይህን ቅዱስ የሆነውን ትዳር በወንድና በሴት መካከል አንድ ለአንድ ተወስኖ እንደሚደረግ ይናገራል። ስለዚህ ጳውሎስ ራሱን ገዝቶ አምላክን ሲያገለግል የኖረውን ነቅፈህ፣ ነገር ግን ሙሐመድ የወሲብ ስሜቱ ጭንቅላቱ ላይ ወጥቶበት ዞሮበት ራሱ ላይ እያዝረከረከ የሄደውን ስፐርሙን ያንን ጀስቲፋይ ልታደርገው አትችልም። የጳውሎስን ተቃውመህ ማለት ነው። አይ ሙሐመድ ብቻውን ወሲብ እያደረገ ራሱ ላይ መርጨቱ ትክክል ነው፣ ጳውሎስ ግን አንድ ለአንድ ተወሰኑ ማለቱ ስህተት ነው። ይሄ የሙስሊሞች ጭንቅላት ነው። እንዳትፈርዱባቸው። ሰይጣን ዓለምን በዝሙት ሰይጣን ዓለምን በዝሙት ከያዘበት መንገድ አንዱ የሙስሊሞች የወሲብ አስተምህሮ ነው። ይህም በደንብ ልታውቁት ይገባል። ስለዚህ በፍጹም ጳውሎስ አንደኛ ትዳርን አልተቃወመም፣ ሁለተኛ ስለመገረዝና ስላለመገረዝ ተናግረህ ነበር። ስለመገረዝና ስላለመገረዝ ጳውሎስ አልተገረዘም ስትል የሰማው ልበል። ሜይ ቢ ፎይዛ ላይ የምትሄድበት ከሆነ ወይም እኔ ላሳይ። እኔ አልተገረዘም አልተገረዘም ያለው ከተገረዘ ካላችሁ ደግሞ ከአዲስ ኪዳን ነው ወይ ከብሉይ ኪዳን ነው? ና ቻሌንጅ አድርገኝ አልኩህ እኮ እሱን ቻሌንጅ አድርገኝ። ቻሌንጅ ታደርገኛለህ? ጥያቄውን ይኸውልህ፣ እኛ ስለ ረሱል ስትሰጥ ደስ ብሎኝ ነው የሰማሁህ። ለምን መሰለህ? ሰው ናቸው፣ ስፐርማቸው ረጨ ምን ብትለኝ ተፈጥሮ አምላክ ነኝ ካላሉ፣ እኛ ግን ኢየሱስንና ጳውሎስን ስቃወም አትደንግጡ። አልተገረዘም አልወለደም። እሺ አልተገረዘም አይደለ? ሊስን ሙሐመድ ለመገረዙ ማስረጃ አለ ወይ? ሎክ ከስር በደንብ አስተውሉ። ጳውሎስን ደጋግሞ አታክ ዛሬ አይደለም የጀመርከው። አውትሻይድ አይነው ደጋግመ አታክ የምታደርግበት የሚመስል ጳውሎስ አልተገረዘም የሚል ነው። አንተ ብቻ ሳትሆን የውጭ የእስልምና ደዋ የሚሰሩ ጳውሎስን ለመስደብ የሚጠቀሙት አንዱ ጳውሎስ ያላገባው ስላልተገረዘ ነው የሚል ነው። ልስማማ በእናንተ አርጉመንት። መሐመድ ተገርዟል ወይ? እፎዬ አሁን ያልተገረዝበት ምክንያትም ግርዛትን ይቃወም ማለት ተገረዝክም አልተገረዝክም የሚል አታልቅስ። ቆይ ተገርዟል ወይ መሐመድ? ኦኬ አሁን ይህን ልጅ እናሳየው። ፊልጵስዩስ ምዕራፍ 3 ቁጥር 5 ክፈትልኝ ክርስቲያን። በስምንተኛውም ቀን የተገረዘው ጳውሎስ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ፣ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ናምበልኝ እስኪ አሸዋይ አንብብልኝ። እንደዚህ አንተ ጥቅስ ማምጣት ከቻልክ
አወንደር አንብብልኝ። እሺ በስምንተኛው ቀን የተገረዘው ማን ነው? ኢየሱስ ነው ወይስ ጳውሎስ ነው? ሚለት ጳውሎስ የሚላለን የማን መጽሐፍ ነው? ምን ላይ ነው ያነበብነው? ይሄንን ማለት በስምንተኛው ቀን የተገረዘው ኢየሱስ አይደለ እንዴ? እኮ ምን ያነበብከው? ፕሊዝ ምን ላይ ነው ያነበብከው ያለው? ቀጣይ ምን ይላል? ስለ ቅናት ብትጠይቁኝ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኙ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ቤተክርስቲያን የሚያሳድድ ማን ነበር? ክርስቶስ የሚያሳድድ። ነገር ግን ለእኔ ከፍ አድርገው እዚህ ጋር ጳውሎስ ስለራሱ ታሪክ ፕሊስ ረፍስ ቆይ ፕሊስ አንተ ጣልቃ አትግባ። ቆይ አሻይ ብያወራ ነው። ጳውሎስ ስለራሱ የጻፈው ወይንስ ከፈጣሪ ጠጅ ቤት መሰለው እንደ ሄድና እዛ መሐመድ ጋር ካባዋን ድንጋዩን ላስና ነው። ነገር ግን ለእኔ ረብ የነበረው ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ስለዚህ ስለ ክርስቶስ እየተናገረ ያለው ፊልጵስዩስ ብዬህ እንኳን አልገባህም። መጽሐፍ ፊልጵስዩስን መልእክት የጻፈው ሐዋርያ ቅዱስ ጳውሎስ ነው። ኤኒዌይስ ዝቅ አድርገው ከቁጥር 1 ጀምረህ ኢየሱስ ክርስቶስ ባሪዎቹ የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ በማ ይታያል ብዬ አስባለሁ። አይደለም መገረዝ እንዲገረዝ ሐዋርያ ሥራ ምዕራፍ 16 ቁጥር 3 ክፈትልኝ። ልጁን እንኳን የሚገርዝ ነበር ጳውሎስ፣ የመንፈስ ልጁ የሚያዝ ነው። ኤኒዌይስ ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚህም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበርና። ሙሐመድ ና እስቲ ተገርዟል፣ እስቲ ሙሐመድ ተገርዟል እያላችሁ ጻፉ ኮመንት ላይ። አልሻይ ቢስጠን እስቲ ባልተገረዘ እንትኑ ነበር ሲያጫውተ የነበረው። ሙሐመድ ተገርዟልን እያላችሁ እስቲ በጥያቄ አድርጉት። አንድ ጥቅስ ብቻ ከቁርአን አንተ አልሻይ ከቁርአን ላይ ተገረዙ የሚል አንድ ጥቅስ ቆይ ከቁርአን ላይ አንድ ጥቅስ ተገረዙ የሚል ሊስን ከቁርአን ላይ አንድ ጥቅስ ተገረዙ የሚል ካመጣህ የፈለግከውን እቀጣለሁ። እኔ እስልምናን አላቅም ማለት ነው እናንተ እንደምትሉት፣ መሀይም ነኝ ማለት ነው እስልምና ላይ እናንተ እንደምትሉት ይሆናል። አንድ ጥቅስ ማምጣት ከቻልክ ሐዲስ ላይ ከሄድክ ለአንተ ወረስት ይሆንብሃል። ምክንያቱም ሴት ልጅ እንድትገረዝ የሚያዝ ስለሆነ ሊስን አዳምጥ። አንድ ጥቅስ ከቁርአን ማምጣት አችልም። ሙሐመድ ተገርዟል የሚል አንድ ጥቅስ እስኪ ፌቨር ልስራልና የሚላለ ወንድማችን ሆይ አንድ አይ ወደ ሩቅ አልተገረዘ የሚላለ እንደ እስልምና አስተምሮ አሁን መረጃ አምጣ ነው ያልኩህ። ተገርዟል የሚል አንድ መረጃ አምጣልኝ እኮ ይኸውልህ። እኔ አሁን እኛ እስልምና አስተምሮ መገና አሁን ኢየሱስ በስምንተኛው ቀን ተገረዘ ካለ ያልጠየቅኩህን የሚቃወም ሰው ነው። እስልምና አስተምሮ አትበል። ሙሐመድ እስልምናን ያስተማረው ከ40 ዓመቱ በኋላ ነው። ከ40 ዓመቱ በፊት ነው የተገረዘው። ከ40 ዓመት በኋላ ሀይ ነብይ ተገርዟል አልተገረዘም? አውጣን እንደኛ አንብባለን ማውራት አለብን። አላህስ ተገርዟል አልተገረዘም? ስፐርሙ የሚያፈሰውን አዘጋጅልኝ። ሳይገረዝ ነው እንደ መሐመድ ስፐርሙ የሚያፈሰው? አይፎይ አትሳቅ። ጅል ነው የሚስቀው። ሚስታቶ እየለመነ ያለው አላህ ተገርዟል አልተገረዘም? ያው መረጃን ክፈታት እስቲ። ማን ጋር መሰለ የገባኸው? መረጃ ይኖርሃል እኮ እስልምናውን ይሄ መረጃ ይኖርሃል እፎይ ስለ እስልምና ታንክ ዩ በቃ ይህንን ጭንቅላት እዛችሁ ነው እኔ ጋር የምመጡት እንደዚህ አይነት ጭንቅላት እዛችሁ ነው። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ሙስሊሞች። እሺ ኤኒዌይስ ቶፒካችን ላይ እንመለስና የመጀመሪያው ቶፒካችን ምንድን ነው? በአቂዳ የማይመሳሰሉ ሙስሊም ነን ብለው የሚናገሩ አካላት መጋባት ይችላሉ ወይ ነው። እዛ ላይ ሜይ ቢ ማለት የምትችለው ካለ ጊዜ ጌታ መቀጠል ትችላለህ። በአቂዳ የማይመሳሰሉ አላህን ጣዖት ነው የሚሉ ሉክ፣ በደንብ አድምጡኝ። አንተም በደንብ አድምጥ። መጀመሪያ ጥያቄውን በደንብ አድምጥ እሺ። ከመመለስ በፊት ጊዜ ጌታ ነሳራ ማግባት እንችላለን። አንዴ ችግር የለም። አንዴ ያንተን አላህ ጣዖት እያለ አንድ ሙስሊም ማግባት ትችላለህ። በሙሐመድ ያምናል፣ አላህን አመልካለሁ ይላል። ነገር ግን ያንተን አላህ
እጅ እግር የለውም ብሎ የሚናገር ከአርሽ በላይ አይደለም ያለ ቦታ ነው ያለው፣ ይወርዳል ይወጣል የሚባል አይነገርለትም፣ ወሃብያዎች የሚያመልኩት አላህ ጣዖት ነው ብለው የሚናገሩ አህባሾችን ማግባት ይፈቀዳል ወይስ አይፈቀድም? ከሙሐመድ ትሻላለህ ማለት ነው። ከሙሐመድ ትሻላለህ ጎበዝ። ነው አይ ረሱል ሰለላሁ ዐለይሂ ወሰለም አባቴ ይሻላል። ችግር የለም። መልሱ ላይ ፖለቲካ አትስራ። መልሱ ላይ ይኸውልህ አሁን እንደ እስልምና አስተምሮ ያው ነሳሃራ ማለት ያመን አሁን ወንድ ማለት ሴት ልጅን እኔ ወንድ ነኝ ሙስሊም ነኝ ሴቷን ነሳሃራ አሁን ክርስቲያን ሴትን ማግባት እችላለሁ። ክርስቲያኖችን ተዋቸው፣ የጠየቅኩን ብቻ መልስልኝ እኮ ነሳሃራ ያመነች ማለት ነው። መጀመሪያ አውጥቼ አንብቤላቸዋለሁ። የክርስቲያኖችን አይሁዶችን የመጽሐፍ ሰዎች የተባሉትን እኔ አውጥቼ አንብቤላቸዋለሁ ከአንተ በፊት። እኛ ቆይ ስንት እናስተምራችሁ አስተምረናችሁ መጀመሪያ የተናገርነውን ነገር ለእናንተ መደማመጥ ሁሉ ነገር እናንተም ታወራላችሁ እናንተ ትመልሳላችሁ ወይ? እኛ ጆከር ነን እንዴ? ጆከር ከሆነን የሚዩት እናደርጋለን። የምጠይቅህን መልስ ወይ የምጠይቅህን መልስ። ያልጠየቅኩህን ለምን ትዘባርቃለህ? የምጠይቅህን ፖይንቱ ላይ ኦን ፖይንት ቀጥል። ይኸውልህ ክርስቲያን አሁን ይሄ ነገር ሀዲስ ላይ የሚስማሙ አለ። አሁን ማለት ይሄ የሚስማማ አለ ማይስማማም አለ። ገብቷል? አሁን ነሳሃራ ማለት ነው ማግባት ይቻላል የሚል አለ። ከነሳራም ብዙ ሀገር ላይ አለ። አሁን ወሎ ላይ ብትሄድ አሉ ሻሆች፣ ወደዚህ የተለያዩ ሀዲሱ አለ ነሳሃራ። ገብቶሃል? ስለዚህ ይቻላል። ሴት ግን ወንዱ ግን ማለት ሴቷ ግን ማግባት አትችልም። በቃ ባጭሩ ማለት ነው ወደ ገደለው። ስለዚህ እየመለስክ ያለው ነሳራዎችን አይሁዶችንስ ማለት ከእምነት ከእስልምና ውጭ ሆነ እፎይ ሴቶች ማለት ነው ገብቷል። ነገ ከነገ ወደ አንተ በጥሩ ቀልብና በጥሩ ስነ ምግባር። ይሄ ግን የሚደረገው የሆነ ተራው ሙስሊም አይደለም ወይ እንደኔ አይነቱ አይደለም። በግልጽ ስነግርህ በጣም ኢማን መኖር አለበት። ገብቶሃል? እሷ ከገባችሁ በኋላ የሱ ማን ያለው ሀዲስ ነው ያለው። ቁርአን ሀዲስ ነው አይልም እንደዛ አለ። አይሁድ ምን እየመረጠ ሳይሆን ሴት ልጅን እንደ እስልምና ወንዱ እንደተፈቀደለት አውቃለሁ እኮ። ወንዱማ ተፈቅዶለታል፣ ግን ለተወሰኑ ወንዶች ነው የተፈቀደው፣ ለተወሰኑ ወንዶች አልተፈቀደም የሚል የለም ነው። የተወሰነ ወንድ ሙስሊም የተባለ ወንድ ሁላ ነው፣ የተወሰነ የሚባል የለም። ሴቷ ናት። ሴቷ ግን ማግባት አትችልም። ሴቷ ማግባት አትችልም፣ አይን አውጣት። ወንዱ ግን ክርስቲያንም ሆነ አይሁድ ማግባት ይችላል። ወንዱ ይችላል፣ ሴቷ አይችልም። እሺ፣ በተመሳሳይ ክርስቲያን ግን የጠየቀው ና የምትታወቀው መልሰህ ለምን ትወጣለህ? ክርስቲያንና አይሁዶች ይቻላል መጽሐፉም ይለዋል። ጥያቄያችን ምንድን ነው? እሱ ወጣ ላሽ አለ። እፎይ ቀደም አንድ ነገር ሙስሊሞችም እዚህ ያሉ እንዲያውቁ አልሸባብም እንዲያውቅ በእስልምና በድንግልና መኖር አይቻልም የሚል አስተምሯል። እንዲ የለም እኮ አለ። ካለ ምናልባት ቢሰጡን፣ ካልሆነ ግን ለመቃወም አይችሉም። ለምሳሌ የሀያ የሚባለውን በብስራት በድንግልና ድንግል የሆነ ልጅ ሰጠንህ ነው የሚለው ለዘካርያ። ስለዚህ ምን መሰረት ኖሯቸው ነው ጳውሎስን በድንግልና መኖር የሚቃወሙት? ወይስ ነው ቁርአናቸውን ሳያውቁ ነው የሚመጡት? እና ክልክል አይመስለኝም። 3:3:4:4 አግቡ ቢልም እንግዲህ ደግሞ ያው ዮሐንስን ነው የሀያ ብሎ አስቀምጦታል። በድንግልና ድንግል የሆነ ልጅ ሰጠንህ አበሰርንህ ብሎ ለዘካርያ ይናገራል ይላል። ያው ቢጋጭም ከእስልምና አስተምሮ ጋር ባይዘዌ እንደዚህ የሚላለና እሱን ማወቅ መቻል አለባችሁ ይህን ቅዱስ ጳውሎስን ስትናገሩና አስቸጋሪ ነው። አንዳንዴ የግዴታ የእስልምናን ጤናማ ለማድረግ ብዙ ማግባት ግዴታ ነሰሪ ነው ብለን ጀስፋይ አናደርግም። በብሉይ ኪዳን የተደረጉ ስህተቶች አሉ፣ ትክክል ናቸው ብለን አናምንም። ሮሜ ምዕራፍ 5 ላይ ቁጥር 14 አካባቢ ሕግ ከመሰጠቱ በፊት ኃጢአት በዓለም ነበረ ይላል።
ህግ ሳይሰጥ ኃጢአት አይቆጠርም ይላል። ያደረጉት ነገር ስህተት ነው። ኃጢአት ተብሎ ባይቆጠርባቸውም ስህተት ነው። ሰለሞን ያንን በማድረጉ ተጸጽቶ ንስሐ ሲገባ ታገኙታላችሁ። ሁሉ ከንቱ የከንቱ ከንቱ ከንቱ ነው ብሎ መክብብ ምዕራፍ 2 ላይ አንብቡት። ሁሉ ከንቱ ነው ሲል ታገኙታላችሁ። ከንቱ መሆኑን መክብብ ማንበብ በቂ ነው። በእስልምናው ግን ሱሌማን ማን ነው? በእስልምናው ማን ነው? አላህ ራሱ ነው የሚፈቅድለት እንዲያደርግ። ቡሃሪ 5242 አንድ የክፈተው ክርስቲያን እና ይሄ ስህተት ነው እያሉ ነው። ሐዲስ ኪዳን ደግሞ ያንን የብሉይ ኪዳኑን በድንግዝግዝ የነበረውን ግልጽ አድርጎ የመጣ ህግ ነው። አሁን ግልጽ ተደርጎ ከተሰጠህ በኋላ ሰዎች በውድቀታቸው በድክመታቸው የሰሩትን እየጠቀስክ ከሌ እኮ እንዲያደርጓል ለምን እዛ ትሄዳለህ? እዚሁ ጎረቤት እኮ አበበ ወይም ጫላ የሚባል ሰውዬ 4-5 ሰዎችን ሴቶችን እንትን እያለ ሊሆን ይችላል እኮ። ያ ማለት ግን ስህተት ነው። ያ ማድረጉ ስህተት ነው። ክርስቲያን ያደረገውን ክርስቲያን እኮ እንዲያደርጓል ብለህ አስተምሮ ሊያታመጣውም ማለት ነው። የእሱ ድክመተኛ ውድቀት ነው የሚሆነው እንጂ። ኦኬ the prophet Solomon, the son of the prophet David said, ነቢዩ ሰለሞን ወይም ሱሌማን የዳዊድ ልጅ እንደዚህ አለ። tonight I will go around say that having sexual relation with 100 women or my wives, ዛሬ ማታ ከሚስቶቼ ጋር ሌሊቱን ዞራቸዋለሁ which means እገናኛቸዋለሁ። ስንት ሴቶች? ከመቶ ሴቶች ጋር ወሲብ አደርጋለሁ አለ በአንድ ሌሊት። ኢማጂን በአንድ ሌሊት የእስልምናው ሱሌማን 100 ሴቶችን ወሲብ ስቲል አድርግ ዛሬ አለ። አንድ ቤት ውስጥ ራሱ ይበቃቸዋል? 100 ሴቶች ራቁታቸው እንደዚህ ተሰልፈው ቢጠብቁት ራሱ 100 ሴቶችን እንዴት ነው በአንድ ቀን በአንድ ሌሊት ወደ 7 ሰዓት 8 ሰዓት ነው አንድ ሌሊት። ማታ 3 ሰዓት ቢጀምር ጠዋት 12 ሰዓት ስንት ሰዓት ይመጣል? 9 ሰዓት አካባቢ ማለት ነው። 100 ሴቶችን አይመጣውም እኮ። ኦኬ እሺ፣ ከዛ የቱ ጋር ነበርኩ? every one of whom will deliver a male child who will fight in Allah's cause, እያንዳንዳቸው ወንዶች የሚወልዱልኝና በአላህ መንገድ የሚጋደሉ አለ። ኦኬ የቱ ጋር ነኝ? on that an angel said to him, say if Allah ኢንሻአላህ ብለህ ወሲብ ስትጀምር ኢንሻአላህ በአላህ ፈቃድ እያልክ ጀምራለሁ። 100 ሴቶች ዳቦ ስቆርስ በስመ አብ እንደምትሉት 100 ሴቶችን አሰልፈው በአንድ ሌሊት ወሲብ ለማድረግ ኢንሻአላህ እያልክ አላህ የሚከብርበት ነው። ኢባዳ ነው፣ ወሲብ ኢባዳ ነው ብሏል፣ አምልኮ ነው ብሏል። ያንኛው ሰምታችኋል አይደለ? አምልኮ ነው ብሏል። እኔ በአንድ ሌሊት 100 ሴትን ምን አይነት ጤናማ ሰው ነው ወሲብ ሊያደርግ የሚችለው? በአንድ ሌሊት 100 ሴትን ወሲብ ማድረግ በአንድ ሌሊት 100 ሴት። 2 ሴቶች አይደለም ያልኳችሁ፣ 4 ሴት አይደለም ያልኳችሁ፣ 8 ሴት አይደለም ያልኳችሁ፣ 16 አይደለም ያልኳችሁ፣ 32 አይደለም ያልኳችሁ፣ 64 አይደለም ያልኳችሁ፣ 100 ሴት በአንድ ሌሊት ን ምን በአንዴ ወሲብ አድርጓቸው ተሰልፈው እንደሚጠብቁት ራቁታቸውን ተዘጋጅተው የሚጠብቁት ደቂቃውን የምታካፍሉት እኮ ይመጣል። 10 ሴት ጋር እንኳን ለመሄድ እኮ አንድ ቤት ውስጥ ተኝተው ተሰልፈው ራቁታቸውን ካልጠበቁ ሌሊቱ አይበቃውም። ደግሞም አላህ የሚከብርበት አምልኮ ነው። መላእክ ይልክና አላህ ስትጀምር ወሲብ ስታደርግ በአላህ ፍቃድ እያልክ አድርግ። then okay then but Solomon did not say it and I forgot to say it. ተዛም ሰለሞን ረሳው ይሄን ማለቱን፣ ኢንሻአላህ ማለቱን ረሳው። አላህ መልአክ ላከና ወሲብ ስታደርጋቸው
ኢንሻላ እያልክ አድርጋቸው ጀምር ብሎት፣ ሱሌማን ግን ረሳው። 100 ሴት ወሲብ ሲያደርግ እንዴት ነው እሱ የተነገረው የማይረሳው? መልአክ ነቢይ ከሆነ አንደኛዋን ሲያደርግ ረሳሽ፣ ስሜት አስቸግሮት። ሁለተኛዋ ላይ ረሳሽ፣ አራተኛዋ ላይ እሺ። እንዴት 8ኛው ላይ አያስታውስም? እንዴት 10ኛይቷ ሴት ጋር ሲሄድ አያስታውስም? ነቢይ ነው አላችሁና እንዴት 10ኛዋ ሴት ጋር ሲሄድ አያስታውስም? እንዴት 20 ድረስ ሲሄድ አያስታውስም? 100 ሴት ወሲብ ሲያደርግ አያውቅም። ምን ያህል በዝሙት ቅንዝር ውስጥ ቢገባ ነው ሱሌማን? የእናንተ ነቢይ ሱሌማን ምን አይነት ቅንዝር ውስጥ ቢሆን ነው? አላህስ ምን አስቦ ነው 100 ሴትን ወሲብ ስታደርግ ኢንሻላ እያልክ አድርጋቸው። ኦኬ then he had sexual relation with them. ታች አለው ነኛ then he had sexual relation with them but none of them deliver any child except one who deliver half a person. በዚህ ምክንያት አንዳቸውም መውለድ አልቻሉም ከአንዷ ብቻ ስቀር፣ እሷም ግማሽ ሰው ወለደች። ሂር ግማሽ ሰው እንዴት ነው የሚወለደው? አሁን ሙስሊሞች ሱራ 1764-65 ሴጣን በእንትኖች ላይ ተጋራ፣ በልጆቻቸውም በንብረቶቻቸውም ተስፋ ቃል ግባላቸው፣ በልጆቻቸውም ተጋራላቸው የሚል የቁርአን ክፍል አለ። በዚህም መሰረት ሙስሊሞች ሴጣን እንዳይጋራቸው ወሲብ ሲያደርጉ ምን ብለው የሚጀምሩት? ወንዶቹ ኢንሻላ በአላህ እንትን ምናምን ብለው ነው የሚጀምሩት፣ ያላህን ስም ጠርተው። ሱሌማን ግን ስላላለ 100ዎቹ መውለድ አልቻሉም። አንዷ ብቻ ግማሽ ወለደች። ግማሽ ባይት ሚንስ ሴጣን ተጣብቆት ሰርክል አድርጎት እንትና ባጋዊ እንደሚናገረው አብሮት ወሲብ ያደርጋል። የዘር ፍሬውንም ኢጃኩሌት ያደርጋል አብሮት ኢንሻላ ብሎ ካልጀመረ እናሳያችኋለን። እሱን እንደ ኮይል ይጣበቀውና እንደ ኮይል ብልቱ ላይ ይጣበቅና አብሮት ወሲብ ያደርግና የዘር ፍሬውን ያፈሳል ሴቷ ማህፀን ውስጥ ብሏል በገዋይ። ይኸው ሱሌማን የእናንተ ነቢይ ከሴጣን ጋር ተጋርቶ ግማሽ ሰው ወለደ። ጋይ ክርስቲያን እኔ ጋር ዝናብ እየዘነበ ነው። ላንብብላቸዋን ያልከውን ኦኬ እሺ፣ አሁን ያልከውን ላንብብላቸው። እሺ It was narrated from Jafar bin Muhammad that Satan sits on man's penis. ሰይጣን በወንድ ልጅ ብልት ላይ ይቀመጣል ወይም ይጠመጠማል። And if he does not say in the name of Allah, ወሲብ ሲያደርግ በአላህ ስም ወይም ደግሞ ቢስሚላህ ካላለ he has intercourse with his wife and ejaculate into her vagina as a man ejaculate. ሰውየው ማለት ነው ኢንሻአላህ ካላለ ያ የተጠመጠመበት ብልቱ ላይ የተጠመጠመበት ጂኒ ሰይጣን ሚስቱን ወሲብ ያደርግና ልክ ወንዱ እንደ ኢጃጉሌት እንደሚያደርገው ወይም ደግሞ ዘሩን እንደሚያፈሳው እንዲሁም ደግሞ ሰይጣኑ አብሮ ማህፀኗ ውስጥ ዘሩን ያፈሳል። በዚህ ሰዓት ልጁ የማን ነው የሚሆነው ማለት ነው? የተወለደው የሰይጣኑና የሰውየው ልጅ ይሆናል ማለት ነው። ለዛ ነው ሱሌማን እዚህ ጋር ግማሽ ሰው የወለደው ማለት ነው። ይህ በእስልምና እንግዲህ የሚታወቅ ትምህርት ነው። እንግዲህ ይሄ ነቢይ ነው። ያው ሙሐመድም 11 ሚስቶች ነበሩት በአንድ ሌሊት። እነዚህን ሚስቶቹን ወሲብ ያደርግ እንደነበረ በራሳቸው ሐዲስ ላይም ተቀምጦ ያለ ነገር አለ። በአንድ ሌሊት 11 ሴቶችን የ30 ሰው የወሲብ ጉልበት ፈጣሪ ሰጥቶት ማለት ነው። እነዚህን ሴቶች በአንድ ሌሊት ወሲብ ያደርግ ነበር። ማስረጃ ያላ 11 ሚስቶች እንዳሉት ማስረጃ አውጣ ስርበል። ኦኬ ስንት ነበሩ የነበሩት መሐመድ? አንድ ብለህ አንዳንዶቹ 9 ይላሉ፣ አንዳንዶቹ 11 ይላሉ አይደል? ክርስቲያኖች አንዴ ስንት ነበሩ? የሙሐመድ ሚስቶች ስንት ነበሩ? የሙሐመድ ሚስቶች 11 ብለሃል። ለምን ጠይቀኛለህ? ስለዚህ ማስረጃ አውጣ እኮ ስንት ነበሩ? ስንት ነበሩ? 9 የሚሉ አሉ፣ 10 የሚሉ አሉ፣ 11 የሚሉ አሉ አይደለ? 11 ብለሃል። 15 የሚያደርሷቸው አሉ። ነጣባሪ ይበሉ አውጣ። እሺ ማስረጃ አውጣ። ይበሉ አውጣ ያሉትን ስንት ናቸው? ሱብሃንአላህ ሱብሃንአላህ። ሊስን ስንት ናቸው? መጀመሪያ ክርስቲያን ባሪው 168
ስንት ናቸው? 11 ብለዋል። ክርስቲያን 11 ብለዋል። እና ተሳስቶ ነው። እሺ በቃ 11 ካለ ተሳስቶ ነው። 9 ናቸው። እሺ ወይም 7 በቃ ተሳስቶ ከሆነ በቃ ይቅርታ ይጠይቅና እሺ ይኸው ይቅርታ አልጠይቅ። ክርስቲያን ደግሞ ባለጌ ነው። ይቅርታ አይጠይቅም። መረጃ ያመጣብሃል። በአንድ ቀን ማሜ የሚከካቸው ይሄን ነው። አንተ ደግሞ እስኪ አንድ ቀን በቅንነት መልስ በትህትና። ኧረ አንተ ሰውዬ ተው በትህትና ያዝ። መሐመድ ሲያደርገው እኮ አያሳፍርም ማለት ቆይ መሐመድ ሲያደርገው አያሳፍርም። እኛ ስንናገረው ግን ያሳፍራል አይደል? ኦኬ ወጣት ሆኜ አለ መሐመድ እኮ ወጣት ሆኜ አልችልም ነበር አለ። ጅብሪል የሚበላ መጣልኝ፣ ከዛ በኋላ የሚችለኝ ጠፋ በዚህ ጉዳይ ላይ አለ። እኔ ሳምበው ይሄንን ሳሂህ አል-ቡኻሪ 268 ላይ ናሬትር ቃታዳ እንደተረከው ይላል። ሞይት ነክ ክርስቲያን እንትን አለባቸው መሰለኝ። ክርስቲያን አለ ቢኒ ስልክ ገብቶብኝ ነው። ቀጥል ታነብለታለህ ከታየኝ። እሺ ላንብበው እስኪ። አይ ቲንክ ትንሽ ዙም እዚህ ልክፈተው። ቆይ አንዴ ልክፈተው፣ ችግር የለም። ኦኬ ክርስቲያን ማንበብ አልቻለም። እሺ ሳሂህ አል-ቡኻሪ 268 ላይ ነው የሚገኘው። ሱብሃንአላህ መረጃው ናሬት ቃታዳ ነው የተረከው። አነስ ቢን ማሊክ said አነስ ቢን ማሊክ እንደዚህ አለ the prophet used to visit all his wives in one round። አነስ ቢን ማሊክ እንዲህ አለ በአንድ ጊዜ ሁሉንም ሚስቶቹን ይዞራቸው ነበረ። during the day and the night they were 11 in number። በቀንና በሌሊት በአንድ ቀን 11 ሚስቶቹን ስንት 11 ሚስቶቹን እንትን ይል ነበረ። አስክድ አነስ had the prophet the strength for it። አነስ ደግሞ ፕሮፌትን ጠየኩት፣ አነስን ጠየኩት አለ። አስክድ አነስ had the prophet the strength for it። ይሄንን የሚያደርግበት በአንድ ቀን 11 ሴቶችን ጉልበት አለው ብዬ ጠየቅኩት። አነስ ሪፕላይድ አነስም እንዲህ ሲል መለሰ willed to say that the prophet was given the strength of 30 men። እኛም እንዲንል ነበረ 30 የወንድ ጉልበት እንትን የሚልበት ተሰጥቶታል። ሱብሃንአላህ። አሁን ይሄን እስኪ ምን ይላል? 11 አይልም? ይቅርታ ጠይቅ አንተ ወይም ኡስታዞች ይሄንን አላስተማሩህም። ይሄንን ነውር ማለት ነው። ሐዲስን ጠጋ ብለህ ወደታች አንብብ። ሐዲስ ትክክለኛ አይደለም። ገባህ? ዝም ብለህ ዳኢፍ ሐዲስ የሆነ ክርስቲያኖች ምን እፎይ አይደለም። አይ እንደዚህ ከሆነ እንደዚህ ማጭበርብራት ለምን መሐመድ ጥሩ ይሄ ሐዲስ የተጭበረበረ ነው። ትንቢት ተናግሮለታል ሙሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ። አሁን ይህን አዲስ ቅድም ክርስቲያን ጓሽቷል እያልክ ነበረ። ትክክል ነው አይደለም? እሱን ለይተህ ተዋለህ። ትንቢቱ የተናገረለት ትክክል ነው አይደለም? ትክክል ነው አይደለም? ይሄ የትኛው ነብይ በአንድ ቀን ስንት ሚስቶች ነበር እንትን የሚለው? ሐዲሱን አሳየኝ። ስንት ነበር ቁጥራቸው? በአረብኛውን አረብኛውን ያንብብ። እንደውም ራሱ ቀጥል። حدثنا محمد بن يسار قال حدثنا معاذ بن هشام حدثني قال حدثنا محمد صلى الله عليه وسلم يدور على من الليل والنهار
وهن إحدى 10 كان قلت أو كان يطيقه ጠጋርገው ወደ ላይ ተርጉም። አሁን ደርሰህበታል እኮ 10 አሃድ ቀጥል። ኧረ ችግር ስንት ነው? የለም ተርጉማት እዚህ ድረስ እችን ተርጉማት። ጠጋርገው ተርጉማት ጠጋርገው መጀመሪያ አስጨርሰኝ። ጠጋርገው እኮ ተርጉመው ስንት ይላል? እስካሁን ያነበብከውን እየተረጎምክ በመስመር ልክ እፎይ አንብቡ። ሐዲሱን ጠጋ አድርገው የሐዲሱን ጠጋ አድርገው ግድ ወደ ላይ ጠጋ አድርገው አሁንም ይቀርዋል። አነበብከት? ሐደሰ አንብበዋል አይደል? ትተረጉማታለህ ግዴታ። ጠጋ አድርጋት ከዚህ በላይ ወደ ተስጠጋ ጠጋ አድርገው አስገባለት። ይሄ ምን ይላል ሲጀመር? ይሄ ምን ይላል ሲጀመር? ተርጉም እኮ ነው የተባልክ። ሐዲሱ ምን ይላል? ተርጉም ምንድን ነው? ምን ለማለት ፈልገህ ነው? ሱብሃንአላህ እኛም ካንተ መማር እንፈልጋለን። ዚያራ ያደርጋል ዚያራ ያደርጋል ነው። ምንድን ነው ተርጉም በስርዓት ሐዲሱን ሁሉንም ሙሉን አንብብና ተርጉም። በአንድ ሌሊትና ቀን ነው የሚለው። ለምንድን ነው በአንድ ሌሊት በስርዓት? በእናትህ እኛ እኮ ተረጎምን እኮ ሌሊትና ቀን ዚያራ ያደርጋል ነው። አዎ ይሄ ከእናንተ ካወራችሁ ጋር አይገናኝም። ቆይ ኖ አይደለም። ተርጉም ቅድሚያ ውስጥ አትጩህ። ይኸውልህ ተረጋጋና ሐዲሱን በስርዓት ተርጉመው ሙሉውን። ሐዲሱ በስርዓት ተርጉመዋለሁ። የዱሩ ማለት ምዘይር ማለት ዚያራ ማለት ነው። በአንተ ከሄደን አንድ ቃል እኮ አይደለም። ሱብሃንአላህ ፕሊዝ ተረጋጋ። ጥያቄ ቤቱ ላይ ነው። ፕሊዝ ተረጋጋና ሐዲሱን ሙሉውን ተርጉመው። ሐዲሱ ሙሉ እንደዚህ ነው። ያው በቃ ካነ ነብዩ ከሚል ነው የሚነሳው አይደለ? እሺ ቀጥል። እሺ ካነ ነብዩ ሰለላሁ ዐለይሂ ወሰለም የዱሩ አላ ኒሳኢሂ ፊ ሰዓት الواحده ይሄ ማለት ዚያራ ያደርጋል ማለት ነው። በሴቶች ላይ በሚስቶቹ ላይ ማለት ነው። ምን ላይ ወነሃሪ በሌሊትና በቀን በ24 ሰዓት ውስጥ ሁሉንም ይዘይራቸዋል ማለት ነው። እሺ ቀጥል። አንተ ካልካው ጋር ግንኙነት የለም። ቀጥል፣ አንብብ፣ አታልቅስ። እሺ ምን ላንብብልህ? ሌላ ቀጥል፣ ጨርሰው። ምን ይላል? ገና እኮ ግማሽ ነው። የለውም ከዛ የተለየ ነገር የለውም። በእናትህ አለው። ቀጥልና አንብብ። በእናትህ የለውም ከዛ ሌላ የለውም። ኧረ በእናትህ ሴጣን አይጫወትብህ። እንደዚህ አንብብ ሙሉውን ነው በቃ። ሌላ ምንም ከዛ ከአሁኑ የተለየ ነገር የለውም። ለዛ ነው እኮ የለውም ማለት የለውም። ኦዲየንሱ እንዲፈርድ ሙሉን አንብብላቸው። ምንም እስኪ አንተ በለውና እስኪ ተርጉመው አንተ። ችግር የለም። እስኪ የተለየ ነገር እንድታገኝ እንደሆነ እናያለን። በራስ አንደበት እንድትናገራት ስለምፈልግ ነው። ተርጉም በራስ ቀጥልና ጨርስ። ለማለት የፈለከው ነገር የለም። ሴጣን አይጫወትብህ። የራስ ኡስታዞችን አስደምጫፈን አዘጋለሁኝ እኮ ሲምፕል ነው። የራስ ኡስታዞች ይፈራል። ኧረ በእናትህ ሱብሃንአላህ። ሴጣን አይጫወትብህ። ፕሊስ ተረጋጋ። ቆይ ተረጋጋ፣ አዳምጥ። ዝቅ አድርገው። ክርስቲያን የቆምከው ላይ ነው። ስታክ አድርገህ እሱ የቆመው የት ነው? ገና ዚች የተሰመረችበት ጋ ነው የቆመው። ከዛ በታች ያለው የ30 ወንድ ጉልበት እንደተሰጠው አቅም አለው ወይ ይሄን የሚያደርግበት ማለትን መተርጎም አልፈለገም። ምክንያቱም አንድ ወንድ ሚስቶቹን ሰላም ነው ለማለት ይሄን የሚያደርግበት አቅም አለውን ተብሎ አይጠየቅም። ይህን ያህል ቅዋ አለው ተብሎ የተጠየቀው ወሲብ እንደሆነ ስለሚታወቅ ሐዲስ በሐዲስ ይፈሰራል። ልፈስርልን። ለማንኛውም ጧፍ ማድረግ ወይንም ደግሞ መዘየር ማለት ወሲብ ማድረግ ማለት ነው በእስልምና። ይህንን ቅድም ሱሌማንን አንብቤላችኋለሁ አይደለ? በተመሳሳይ ለሱሌማንም የገባው ቃል መዞር ማለት ነው። ጧፍ አደረጋችሁ 100 ሴቶችን በአንድ ሌሊት እዞራለሁ፣ እነሱም 100 ልጆች። ፕሊስ ሚታርገ ሴጣን የሚጫወትባችሁን እናንተን ቶለሬት ማድረግ በራሱ በጣም ከባድ ነው። 100ዎችን ዞራችኋለሁ፣
100 ልጆች ይወልዱልኛል ሲል እንዴት ነሽ ከድጃ እንዴት ነሽ አይቻ ስላላት ሊትወልድለታለች ማለት አይደለም። ወሲብ አደርጋታለሁ ነው ፎርማል ቋንቋ ስለሆነ። አነስ ቢን ማሊክ ፕሊስ አዳምጥ። ነቢይ በቀን አይደለም መንገድ ላይ ወሲብ እንደሚያደርግ አሳይሃለሁ። ሰፊያን መንገድ ላይ ነው ዳስ ውስጥ ያደረጋት በቀን እንደሚያደርግ አሁንም ደግሞ ደግሜ ያሳያለሁ። ሳይ ሙስሊም 1403 አላነበብክም ማለት ነው። መንገድ ላይ ሴት አይቶ እየሮጠ መጥቶ እንትናን ዘይነብን ቆዳ ስትሰፋ እንደፈተጋት አታውቅም። ቆዳውን እንትን አስጥሎ ኤኒዌይስ በቀን እንዳደረጋት አሳያለሁ። በቀን ይደረጋሉ ብለህ አርጉመንት ትሰራለሁ ብለህ ካሰብክ ሎክ አነስ ቢን ማሊክ ሰይድ አነስ ቢን ማሊክ እንደዚህ አለ the prophet used to visit all his wife in one round band ዙር ነቢዩ ሚስቶቹን ይጎበኛል። during the day and the night they were 11 in number 11 ነበሩ በቀንና በማታ ባንድ ዙር which means ባንድ ጥባት ሚል ደግሞ አለ። ባንድ ጥባት እንደዚህ ያደርጋቸዋል ሚል ደግሞ አለ። አንዴ ሻውር በማድረግ ጀናባ ሳያወርዱ ይሄ በቴሌቪዥናችሁ ፈትዋ ተጠይቆ ምላሽ ተሰጥቶበታል። ጀናባውን ሳያወርድ ከሆነ ይቻላል ባንድ እጥባት ወሲብ ማድረግ። ሸሩህንም አሳያለሁ። ኤኒዌይስ አስክድ አነስን ጠየቅኩት had the prophet the strength for it ይሄ የሚያደርግበት ነብዩ ጉልበት አቅም አለውን ስል ጠየቅኩት። አነስ replied አነስም መለሰ we used to say that the prophet was given the strength of 30 men እኛም ከመገረማቸው የተነሳ እኛም እንዲንል ነበር 30 የወንድ አቅም ተሰጥቶታል። ከድጃ እንዴት ነሽ አይሻ እንዴት ነሽ ብሎ ለመጠየቅ አይደለም 30 ወንድ ጉልበት የተሰጠው ወንድማችን። ኦኬ አሁን የሰሎሞንን መልሰው ተመሳሳይ ቃል እንደሆነ የሱሌማንን እንዳሳያችሁ። ሱሌማንም ጎበኘ ነው የሚለው ዘየራቸው ነው የሚለው። የሱሌማንንም ላሳያችሁ። በመጎብኘት ልጅ አይወለድም ኢንሻአላህ ብለህ ጀምር የሚለውም ስለ ጎበኘ አይደለም ወሲብ ስላደረገ ነው። Look, the prophet Solomon, son of the prophet David, said, tonight I will go round. Look, ዛሬ ማታ ሚስቶችን ዘይራለሁ። በቅንፍ ምን ብለውታል? say that ማለትም have sexual relation with them ከነሱ ጋር ወሲብ አደርጋለሁ ማለት ነው ብለው በቅንፍ ከተውታል። መጎብኘት በአንድ ሌሊት 100 ሴቶችን እጎበኛቸዋለሁ 100 women. Okay. Every one of whom will deliver a male child who will fight in Allah's cause. እነሱም 100 ወንድ ልጅ እንዲወልዱልኝ እና በአላህ መንገድ እንዲዋጉልኝ 100 ሴቶች ወጣ እንዴ 100 ሴቶችን ጎብኝቶ 100 ሴቶች ልጆችን የሚያስወልደው ሰላም ነሽ አይሻ ከድጃ ስላለ አይደለም ወሲብ በማድረግ ነው። በአንድ ጥባት ነብይህም ደግሞ በአንድ ጥባት በአንድ ቀን በአንድ ሌሊት 9 ሴቶችን ቀንና ማታ ከሆነ ደግሞ ይህንኛው ቅድም የመጣው አዲስ ቀንና ማታ ሲሆን ነው። በአንድ ሌሊት በአንድ ጥባት ደግሞ 9 ሴቶችን ይዘይራቸው ነበር። ሌሊት እየሄደ ከድጃ አይሻ እንዴት ነሽ እያለ በአንድ ጥባት ግልጽ ነው። አንዴ ታጥቦ እንትን ማለት ነው። ሌላኛው አዲስ ደግሞ ሳይታጠቡ ማድረግ ይቻላል ይላል ማለት ነው። ስለዚህ አዲስ በአዲስ ይፈሰራል። ግልጽ ነው ሀሳቡ። ዳውት አላችሁ? እዚህ ላይ ጥያቄ አለ? ሀዩቲ ወይ ፈያችን እንዴት ነህ? እንዴት ነሽ? አለሁልህ። እንዴት ነህ? ደህና ነህ? ሁሉ ተማም፣ ሁሉ ሰላም። ደግ ነህ? ሁሉ ደግ ነው፣ ሁሉ ሰላም ነው። 4 ወንድ 4 ሴት ማግባት ጤናማ ነው ብለሽ ታምኛለሽ? አላምንበትም። ስለዚህ ስህተት ነው። ስህተት? አዎ ስህተት ነው። ለእኔ ስህተት ነው፣ ለሌላው አላውቅም። ይሄን በማለትሽ ብቻ ከእስልምና እንደምወጪ ታውቂያለሽ? አውቃለሁ። ምክንያቱም አላህ ነው ያዘዘው ተብሎ ስለሚታመን
በደንብ አስተውሉ። ባይዘ እንደ ቀልድ እንዳታዩት። አራት ማግባት ትክክል አይደለም ስህተት ነው ብሎ ማለት ከእስልምና ያስወጣል። ምክንያቱም አላህ ነው ያዘዘው ተብሎ በቁርአን ውስጥ የመጣ ስለሆነ እንደዛ ስለሚታመን አላህ ያወረደውን እሱ ያዘዘውን አለመቀበል ክህደት ነው ተብሎ ስለሚታመን ማለት ነው። ክደት ነው ተብሎ ይታመናል። ሰው አላህ አራት አግቡ ብሎ አልቀበልም ማለት ክደት ነው። አንቺ ግን እንዳታደርጊው። አንቺማ ክርስትና መተሽ በተክሊል ነው ወላ መንደርሽ። አዎ እኔም እንደዛ ነው የምፈልገው። ግድ ነው። ጤናማ አይደለም። ጤናማም ይህንን እንዳትቀበይ እንደዚህ አይነት አስተምሮ በተክሊል ደግሞ ለማግባት ድንግል መሆን አለባት። እፎይ ሰላም ነው። እፎይ እንዴት በተክሊል ለማግባት እኮ እኔ ጋ ነው ድንግል መሆን አለባት። ቆይ ማጋ ነው? እኔ ጋ ነው። አዩ አንቺ ጋር አውራት ይኸውልህ እፎይ እንትን እኛም ያንተ ተማሪዎች ተከታታይ ነን። በጣም ነው የምንወድህ። እግዚአብሔር ይጠብቅ፣ ጸጋውን ያብዛልህ። ለክርስቲያን በውስጥ ጽፌለታለሁ፣ እሱ ለአንተ ይነግርሃል። እዚህ ጋር መናገር የማልፈልገው ነገር ስላለ ነው። እሺ ያዩ ጓደኛ ያንተ ውጤት ከእግዚአብሔር ጋር ክርስቲያን ናቸው። እሺ መልካም እና ለፍተ ውጤቴን ማየት በጣም ደስ ይላል። ብቻ ገብቶ ካላ እሺ በቃ ወደ ጥያቄ በርቱ። እሺ ሱብሃንአላህ። በክርስትና ላይ አንተ መቼ ነው የምታስጠይቀው? አንተ እኮ የራስህን ቢና ያድርገህ ነው ወጣው። ምን አልከኝ? ታፍራለህ እንዴ? ለምን ነው ማፍራ? አሁን ምን አልሽ? ሀኑኒ ላይ ማንኛው ነው እያወራለሁ? ሚዩት ናቸው ሁሉም፣ ማይካቸው ሚዩት ነው። መሐመድ ነህ? ማንኛው መሐመድ ነህ? መሐመድ ነህ? ሚዩት ነህ። እስቲ አሁን ማይክን አንሳ። ለእኔ የሚታየ ሚዩት ነው። ከስር ላይ ይሰማቸው ይችላል። እስቲ ደግማ አንሳው። ማይክን አንሳ እስቲ አሁን። ኦኬ ኔትወርክ ይሆናል። ሚዩት ነው ለእኔ የሚታየኝ። ኦኬ ኔቨር ጊቭ አፕ አይ ቲንክ እንደዛ ነው የሚለው። ኔቨር ሚል ነው የሚታየኝ። ኔቨር ጊቭ አፕ። ሰላም እንዴት ነህ? እንኳን ደህና መጣህ። ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። ኦኬ ክርስቲያን ማግባት ይቻላል በእስልምና ወይንስ አይቻልም? አይቻልም። ኦኬ አይሁዶችንስ? በእስልምና ላመና ማግባት አይቻልም። ኦኬ ስለዚህ ሁሉንም ማግባት አይቻልም። ሙስሊም ብቻ ማግባት የሚቻለው እኮ። ኦኬ ሱራ 5:6 ነው ሲያን የፈሰረልን ክርስቲያን ፈትለ አልመይዳ የማዕድኑ ምዕራፍ 5:5 ይህንን ክፍል ፈሰረልን። ምን በአማርኛ ተጽፎ የለም? እንደምን ችግር አለ? አንብባ። የመጽሐፉ ሰዎች የሚባሉት እነማን ናቸው? ማለት የመጽሐፉ ሰዎች የሚባሉት እንደ እስልምና እነማን ናቸው? የሚባሉት እነማን ናቸው? ቁርአን ላይ ምን ለማለት ፈልጋ ነው? ኧረ ጉድ ምን ማለት ፈልጋ እኮ ምን ለማለት ፈልጋ ነው? የመጽሐፉ ሰዎች የሚባሉ አሉ ቁርአን ውስጥ። ኔቨር ጊቭ አፕ ሜይ ቢ ካልተማርክ። የመጽሐፉ ሰዎች የሚባሉት አይሁዶችና ክርስቲያኖች ናቸው። አሁን ስተረዳ አሁን ስገባ የመጽሐፉ ሰዎች ኦኬ ሙሐመድ የመጽሐፉ ሰዎችን ጠይቅ የተባለው የትኞቹን ነው? እስኪ ለማለት ተፈለከውን በግልጽ አድርገዋ። ቅድም ያወራ ስለ ማግባት ነበር። አሁን ወደ መጽሐፍ ማግባት ነው። ኦኬ ይሄንን አንብበው። እሺ አምጥታችሁ የለም እንደምብቡት
ክርስቲያን ቀጥል። እኔ አደከመኝ፣ አስራበኝ። ለአንብብለት መዳረቅ ነው የሚሆነው። ለአንብብልና እንዴ እናስረዳህና ያ አይሁዶችና ክርስቲያኖችን ማግባት ይቻላል። ሱረቱል ማኢዳ ቁጥር 5 ላይ ምን ይላል? ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያን መጽሐፉን የተሰጡት ሰዎች ምግብ ለእናንተ የተፈቀደ ነው አለ። የመጽሐፉ ሰዎች ምግብ ለእናንተ የተፈቀደ ነው፣ ምግባቸውም ለእነርሱ የተፈቀደ ነው። ከምዕመናት ጥብቆቹም ከእነዚያ ከእናንተ በፊት መጽሐፉን ከተሰጡት ሴቶች ጥብቆችና ዘማውያኖች የምስጢር ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው ይላል። እነማን? መጽሐፉን ከተሰጡት ሴቶች፣ እነሱን መህሮቻቸውን ሰጥቶ ማግባት ይቻላል። መጽሐፍ የተሰጡት ደግሞ የተባሉት አይሁዶችና ክርስቲያኖች ናቸው በቁርአን ላይ። ስለዚህ አይሁዶችና ክርስቲያኖችን ማግባት ይቻላል። ነገር ጊቫ የቱ ጋር ነው እንደዛ የሚለው? ይኸው መጽሐፉን የተሰጡትን ሴቶች መህሮቻቸውን ሰጥታችሁ ማግባት የተፈቀደ ነው። የቱ ጋር አለ መጽሐፉ? የተሰጠው መጽሐፍ እነዚያም መጽሐፉን የተሰጡት እንዲህ በኢየሱስ የተሰጡት እነማን ናቸው ነው? አይሁድና ክርስቲያኖች። የቱ ጋር አለ እንደዛ ነው? አይ ራይት። መጽሐፉ የተሰጡት ለማን ነው? እሱ የመጽሐፍ ሰው የሚባሉት እነማን ናቸው እኮ? የቱ ጋር አምጠው እንደዛ ነው? እነማን ናቸው? እሺ እነማን ናቸው ብለህ ነው የምታምነው? የጠየቅኩህ መልሰህ ትጠይቃለህ። እነማን ናቸው ብለህ ነው የምታምነው አንተ? እነማን ናቸው? መጽሐፉ ያለቻቸው መጽሐፉ የሚያነቡት እነማን ናቸው? የቱ ጋር አለው ነው ያልኩህ እኔ። መልሰህ እየጠየቀኝ እኮ ነው። ኦኬ ሙስሊሞች አይደሉም ግን አለ። እኔ ጠየቅኩህ እንጂ ምን ታዞራለህ? አምጣና ይሄ ናቸው በለኝ። በቀራ 113ን ክፈትልህ። ክርስቲያንና አይሁዶች ናቸው መጽሐፉ ባለቤቶች። መጽሐፉን የሚያነቡ መጽሐፉን የሚያውቁ መጽሐፉ ባለቤት የሚባሉት አይሁድና ክርስቲያኖች ናቸው። ሜቢ ላንብብልሽ። እነርሱ መጽሐፉን የሚያነቡ ሲሆኑ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ፣ ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ ብሎ ይናገራል። ስለዚህ እነዚህ አይሁዶቹ እና ክርስቲያኖቹ ምንድናቸው ማለት ነው? መጽሐፉን የሚያነቡ ናቸው። ቅድም የከፈትኩልህ ሚስቶቻቸውን ማግባት ይቻላል የተባሉት የእነዚህን የሃይማኖት ባለቤቶች ሴቶችን ነው ማለት ነው። ስለማንበብ ነው። ገባህ? አሁን ቀጥል። ምን ማለት ነው? መሐመድ ደግሞ አያነብም፣ የመጽሐፉ ባለቤት አይደለም። ሱራ 10:94 ክፈትለት። የትም አታመልጠኝም፣ የትም አታመልጠኝ። ላሳያ፣ የመጽሐፉ ባለቤቶች መሆናቸውን ላሳይ። የማይሆነው ነው እንደምታግዳቸው አውሸው መጽሐፉ የሚያነቡት ባለቤቶቹ እንደሆኑ ከአንተው መጽሐፍ ላንብብልህ። ወደ አንተም ካወረድ ነው አንብብ፣ አዳምጥ። ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ከሱ በፊት መጽሐፉን የሚያነቡት እነማን ናቸው? የለም እዚህ አይሁድ ክርስቲያን የሚባል ነገር የለም። እዚህ ጽሑፍ እነማን ናቸው? መጽሐፉ የሚያነቡት መጽሐፉ የሚያነቡት እነማን ናቸው? ያኛም ሌላ መጽሐፉ የሚያነቡት እነማን ናቸው? የተለያየ ነው። ይሄም ሌላ ግልጽ ነው። እነማን ናቸው መጽሐፉ የሚያነቡት? ሙስሊሞች ናቸው የሚያነቡት። ሙስሊሞችማ ምን መሐመድማ አያነብም እኮ። መሐመድማ አላወቅም። መሐመድ ራሱ ጠይቅ እየተባለ ገና ነው። ክርስቲያኖችን ጠይቅ እየተባለ ነው። አንተ ነገር የታወቀ ነው። ችግር የለውም። አዳምጥ። አስተምሬ ልላክህ ምንም ስለማታውቅ ፕሊስ አዳምጥ። እሺ መሐመድ ቢጠራጠር ማንን ነው የሚጠይቀው? የክርስቲያን መጽሐፍ። ኦኬ ኔቨር ጊቭ አፕ። መሐመድ ቢጠራጠር ማንን ነው የሚጠይቀው? እዚህ እኮ ጠይቅ ምናምን የሚለው ይሄ ሌላ ነው። ቅድም አሳየኝ። 3 ቦታ እኮ ነው አሳየኝ። የመጽሐፉን ባለቤቱ ይጠይቅ ፕሊስ። በዚህ መጠን ነው ሴጣን የተጫወተባቸው። ከስር ያላችሁ በደንብ አስተውሉ። በዚህ መጠን ሴጣን ስለተጫወተባቸው በደንብ እኔ ፖለቲካ ሰራባለሁኝ። አንተ ፖለቲካ ሰራለሁ ስትል መሀይም መሆናችሁን በደንብ አድርጌ ያሰጣውና ከስር ያሉት ይማሩባችኋል። ሎክ በደንብ አስተውሉ። ቆይ ኬጂ ተማሪ እንኳን የሚረዳውን አልረዳም ብለህ ጊዜ ለመግደል ስትጥር ከስር አይምሮውን ለሚጠቀም አትረብሽ። ጊዜ ሰጣለሁ፣ ታወራለህ።
አትረብሽ፣ ጊዜ እሰጥሃለሁ፣ ታወራለህ። የተለያየ ቦታ ፕሊስ አትረብሽ፣ ጊዜ እሰጥሃለሁ፣ ታወራለህ። እባክህ አትረብሽ። ቆይ እሺ፣ አውራ እና ጨርስ። አውራ። አንተ እኮ የፈለግከውን እዚህ መታ በማያክ ሰው የፈለግከውን አውርተህ ማውጣት ትችላለህ። የተለመደ ነው። ሰው ሀሳቡ ላይ አውራ። መጽሐፉ ላይ አውራ። እንደማያወራ እዩት። አይሰማም ነው መጽሐፉ ላይ አውራ። ይሄንን መጽሐፉን የሚያነቡት እነማን ናቸው? ይሄ እሱ የሚለው ሌላ ነው። መልሰህ አምጥተህ አሁንም ሌላ ቦታ ያሳየኝ እኮ ነው። በቦታው ጨረሰው። ይሄ አውዱ ሌላ ነው። በዚህ እንደዚህ የሚለው ነው ብለን ንገረው፣ ጨርስልኝ። አሁንም ዘላ ሌላ ቦታ ሌላ ቦታ ሌላ ነገር ሊያስተምር ይችላል። ምንድን ነው የሚያወራው ሰውዬ? በአንተ እንትን ነው እንዴ? በአንተ ጭንቅላት ነው እንዴ እንትን የምታደርገው? እስኪ አንብበው። አይሰማም ነው? ይሰማል፣ ግን ሌላ ነገር ሴጣን እንዴት እንደተጫወተባቸው። ሴጣን የተጫወተብህ በአንተ ነው። እኔን ተወኝና እስቲ መጽሐፉ ላይ አውራ። አምላኩም ጨምሮ ማለት ነው። ተራራ ለተራራ እንትን አደረገው። ችግር የለው፣ መታወቅ ነው። እኔ ያልኩህ አሁን ይሄን እንትን አሁን የምታሳይኝ ሌላ ቦታ ነው። አሁንም መልሰህ ደግሞ ሌላ ቦታ አምጥተህ ያሳየኸኝ ነው። በአንድ ቦታ ጨርሰህ አሳይ። ቁርአኑ ራሱን የቻለ እንትን አለው ነው። ክርስቲያን አንዴ ለእኔ አንብብልኝ፣ እኔ ልመልስ ከይቅርታ ጋር። ቆያዩ አንዴ። እንግዲህ ምን ትሉታላችሁ እንደዚህ አይነት ሰው? አረ ምንም የሚባል ነገር የለም። እኔ ግልጹ እየነገርኩህ። እሺ ሚዩት አድርግ፣ በቃ ሚዩት አድርግ። እኔ በእናንተ ጭንቅላት እኮ 1000 ዓመት እኔ ተኝቼ ስነቃ ራሱ እንደናንተ አይነት ንፍጥ ጭንቅላት አይኖረኝም። ኤኒዌይስ ቁርአን በቁርአን ይፈሰራል። የመጽሐፉ ሰዎች ፕሊስ ሚዩት አድርግ፣ በቃ ተጠየቀ። አንተም በቃ ይበቃል። ሚዩት አድርግ። ማጠየቅ እኮ አይፈልጉም እነሱ እስልምና ለማቆም። በእናትህ ሚዩት አድርግ፣ በቃ ሚዩት አድርግ፣ በቃ ላውራበት። አሁን እድል ሰጠው አይደለ? መጽሐፉ ላይ አውራ አልኩህ፣ ማውራት አትችልም። ወደ አንተ ካወረድ ነው በመጠራጠር ውስጥ ብትሆን ከአንድ በኩል አምጣ ያልኩ ነው። መሀል ገብታ ሌላ ቦታ ያሳየህ። በእናት ነብይ የተናገረው እዛም የተበጣጠሰ ነው። ነብይ እስቲ ፕሊስ አዳምጥ። ቁርአን በቁርአን ፕሊስ አዳምጥ። የመጽሐፉ ሰዎች የሚባሉት በቁርአን ውስጥ ሙሉ ለሙሉ አይሁድና ክርስቲያን ናቸው። ይህንን እንኳን ማታቅ። ለነገሩ ጭንቅላት የሌለውን አካል እያመለክ እንዴት ጭንቅላት ሊኖር ይችላል? ኤኒዌይስ ኦኬ፣ የመጨረሻ ቻንስ ነው የምሰጠው። አሁን ማይክን ካነሳ ክርስቲያን አስወርደው። ሳትሳደብ ማውራት ሚዩት አድርግ። እሺ፣ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። ይሄ አሁን መሐመድ ነው የታዘዘው። ከአንተ በፊት መጽሐፍ ለሰጠናቸውን ሰዎች ጠይቅ ተባለ መሐመድ። እነሱ ምንድናቸው? መጽሐፉን የሚያነቡ ናቸው። ምንድናቸው? መጽሐፉን የሚያነቡ ናቸው። መሐመድ ማንበብ ስለማይችል የመጽሐፉ ሰዎችን እነሱ ዘንድ መሐመድ ተጽፈ ትገኛለህና ስለሚለው ሱራ 7 157 58 ላይ ማለት ነው። እነኚህ ደግሞ ምንድናቸው? የሚያነቡ ናቸው። እነማን ናቸው እነሱ? በቀራ 113 ላይ እንዳሳየዋችሁ አይሁድና ክርስቲያኖች ናቸው። ሱራ 5 46 እስከ 47 ስትመለከቱ ለአይሁዶች ተውራት ተሰጣቸው፣ ለእነኛ ደግሞ የኢንጅል ባለቤቶች በኢንጅል ፍረዱ፣ የተውራት ባለቤቶች በተውራት ፍረዱ ብሎ ሁለቱን ይነጥላቸዋል ማለት ነው። እነኛ ተውራት አሉን ይላሉ፣ አይሁዶች ክርስቲያኖች ደግሞ ኢንጅል አለን ይላሉ ብሎ ያስቀምጠዋል። ይህን እንኳን መሰረታዊ ነገር ሳታውቁ በጣም ያስቀለው። ቀጥል ክርስቲያን። ደግሞ በመሀይምነታቸው የሚኩራሩት ነገር ነው የሚገርመኝ። አለማወቅ በነገራችን ላይ ኃጢአት አይደለም፣ ግን መሀይምነትን ጌጥ አድርጋችሁ ስትመጡ ደግሞ ትንሽ ያስቸግራል። በተቻለ መጠን ሀሳብ ላይ ለማውራት ደግሞ ሞክሩ ሙስሊሞች። ያ እንግዲህ ወደ ቶፒካችን ስንመለስ ጋብቻ ላይ ነው ያለ ነው። በእስልምና ጋብቻ በነገራችን ላይ አላህ ለወንዶች እጅግ በጣም ብዙ ነገሮችን ፈቅዶላቸው ለሴቶቹ ደግሞ በተቃራኒ። ሴቶች በነገራችን ላይ በምድር ላይም በሰማይም የሚጨቆኑ ፍጡሮች ናቸው። ሉክ በምድር ላይም በሰማይ ላይም ትዳርን በተመለከተ
በገነት ላይም ማለት ነው በምድር ላይም የተጨቆኑ ናቸው። ትዳር ወንድና ሴት እኩል የሚቀደሱበት የሚባረኩበት ነው። ነገር ግን በእስልምና ይሄ አይደለም። ሉክ አሁን አንድ ወንድ አራት ተፈቀደለት። ተራቸው እስኪደርስ ድረስ ለምሳሌ በየሳምንቱ ቢሆን አንዷ 3 ሳምንት ሙሉ ልትጠብቅ ነው ማለት ነው ቤት። ለምሳሌ አሁን ሀዩ አንቺ ለባልሽ 4ኛ ሚስት ብትሆኚ 3 ቢያገባብሽ ማለት ነው ባልሽ 3ቱን ሚስቶቹን አዳርሶ እስኪመጣ 4ኛው ሳምንት አንቺ ጋር እስኪደርስ ድረስ ያ አንቺ ምን ፊል ታደርጊዋለሽ? አባትሽ ሌሎች 3 ሚስቶችን አግብቶ አንቺና እናትሽ ጋር የሚመጣው በ3ኛው ወይም በ4ኛው ሳምንት ቢሆን ምን ፊል ታደርጊያለሽ? አባትሽን 3 ሳምንት ሙሉ አታገኙ። ይሄ በራስሽና በእናትሽ ላይ ቢሆን ምን ይሰማሻል? ሲቀጥል ለምሳሌ ከወሊድ ጋር በተያያዘ ለምሳሌ ባልየው ማን ቢሆን መውለድ የማይችል ቢሆን 4 ሚስቶችን ቢያገባ በወንዱ ምክንያት 4ቱም ሴቶች መውለድ ላይችሉ ነው ማለት ነው። ልጅ ሳይኖራቸው ሊሞቱ ነው። ፖሊጋሚ የሚያመጣው ኮንሲኩዌንስ ብቻ ተመልከቱ። ሲቀጥል ለምሳሌ ባልየው ኢንኬዝ የአባላዘር በሽታ ቢኖርበት አንድ ለአንድ ባይቆጠብ በአንዱ ጥፋት ምክንያት በሱ ጥፋት ምክንያት ማለት ነው 4ቱም ሚስቶቹ የአባላዘር በሽታ ተጠቂ ይሆናሉ። እሱን ጨምሮ 5ኛ የትኛውም ኤስቲዲ ዲዚዝ የሚባል አለ፣ ሴክሹዋል ትራንስሚት ዲዚዝ። የትኛውም በወሲብ ሊተላለፍ የሚችል ምክንያት 4ቱ ሚስቶቹ በሽተኞች ይሆናሉ ማለት ነው። ሲቀጥል እሱ ከሌሎች ሚስቶቹ ጋር አሸሼ ገዳሜ እያለ እየተዝናና ሌሎቹ 2 ሚስቶቹ ወይም የመጀመሪያዋ ሚስቱ አደጋ ቢደርስባት ቤት ውስጥ ሰው ሊደርስላት የማይችልበት ኮንዲሽን ላይ ብትሆን፣ ብቻዋን ብትሆን፣ ልጅ ባትወልድ፣ ከእናቷ ጋር ባትኖር ወዘተ ቤቷ ውስጥ ማንም ሰው ባይኖር ያቺ ሴትዮ ሰው በማጣቷ ምክንያት ብቻ ትሞታለች። እርሱ ግን 2ኛና 3ኛ ሚስቶቹን እየዞረ ወሲብ እያደረገ ነው። ኮንሲኩዌንሱን ብቻ ተመልከቱ። እኔ አይ ወንደር ጭንቅላት ያላት ሙስሊም ሴት ጭንቅላት ያላት ሙስሊም ሴት ይሄንን በፍጹም የምትቀበለው ህግ አይደለም። በፍጹም ሙስሊም ሴቶች ከቤት እንዲወጡ አይፈቀድላቸውም። ባሎቻቸው ካልፈቀዱ ወደ ቤት ዘመዶቻቸውን እንኳን መጥራት አይችሉም። እናቷን እንኳን ለመጠየቅ ባሏ ካልፈቀደላት በፍጹም ከቤት ውስጥ መውጣት አትችልም። እርሱስ 4 ሚስቶችና ቁጥራቸው ያልተገደቡ የወሲብ ባሪያዎችን ይዞ በእነሱ መዝናናት ይችላል። እሷስ ቤት አትውጪ ካላት ከቤት መውጣት አትችልም። እናትሽ ዛሬ ቤት ውስጥ ብትመጣ እፈታሻለሁ ካላት እናቷን ቤት ውስጥ አትጠራም። ስለዚህ ያቺ ሴት ብቻዋን አንድ ቤት ውስጥ ጭምት ብላ ትቀመጣለች ማለት ነው። ወታ መስራት አትችልም ባሏ ካልፈቀደላት። ቢፈቅድላት እንኳን ማክሲመም 70 ኪሎ ሜትር ነው መሄድ የምትችለው። ወንዱስ እስከፈለገበት ድረስ የወሲብ አገልጋይ የሆኑ ባሪያ ሴቶችን መያዝ ይችላል። ሌሎች 3 ሚስቶችን ተጨማሪ ማግባት ይችላል። ይሄ የእስልምና ትዳር ነው። ሙስሊም ሴቶች ይህንን የሚቀበል ጭንቅላት አላችሁ? በነገራችን ላይ ብዙ የቴሌቪዥን ጣቢያዎች ላይ፣ ፖድካስቶች ላይ አሁን ሶሻል ሚዲያው ፕላትፎርም በደንብ ስለምታዩት ስለምትከታተሉት እናንተ የትኛዋም ሙስሊም ሴት ምንም ያህል አምላኳን የምትፈራ ብትሆን ይሄ ነገር በፍጹም እነሱ ላይ እንዲደረግባቸው አይፈቅዱም። በፍጹም አብዛኞቹ ሴቶች ልባቸው ተሰብረውን ይሄን ነገር የሚናገሩት አብዛኞቹ ሴቶች ባሌ እኔ ላይ የሚደርበው ከኔ ምን ጎሎት ነው 2ኛ የሚያገባው? ከኔ ምን አንሶት ነው 3ኛ የሚደርብብኝ? ከኔ ምን አንሶት ነው 4ኛ የሚጨምርብኝ? እንደዛ ከሆነ እኔ ጋር የጎደለው ነገር አለ ማለት ነው ብለው በጣም ፊል አድርገው የሚሰበሩበት ወይ ነው። ስለዚህ የሙስሊም ሴቶች ለወንዶች ሸቀጦች ናቸው፣ እንደ ሸቀጦች ነው። በዛ ላይ ወንዱ ከፈለገ መፍታት እንዲችል፣ መምታት እንዲችል፣ መደብደብ እንዲችል ተፈቅዶለታል። ሙስሊም ሴቶች ይህን ትቀበሉታላችሁ? ይሄ እውነት ለእናንተ የምታመልኩት አምላክ ፍትሃዊ ነው ብላችሁ ታምናላችሁ? ይሄ ትክክለኛ ለእኛ የሚስማማን ህግ ነው ብላችሁ ታምናላችሁ? አትቀበሉትም። በቃ ይሄ በቃ አይምሯችሁ መቼም ሊቀበሉ አይችልም። በዚህ በጣም እርግጠኞች ነን።
በጣም እርግጠኞች ነን። አሁን እኮ ቸገረን እኮ ክርስቲያን ስለ አምላካቸው ስንል አምላካቸው ምንም ያውቁት የለም። አትሊስት አስተምህሮታቸው ፈታውሽ አለኝ ሙሉ ፈተዋቸውን ያቸው እዚህ ከምንነግራችሁ በቃ እናንተ ቼክ አድርጉ። አስተምህሮታቸውን ቴሌቪዥን ላይ የሚጠየቁ ፕሮግራሞቻቸውን ይሁ ፈታውሽ አለኝ ፈቶኛል አልፈታኝም። እኔን ሳያስፈቅድ ሌላ ቦታ አገባ። ስንተኛ ነው ያገባው? ሁለተኛ። ታዲያ አንቺ ምን ቤት ነሽ? አንቺ ማስፈቀድ እኮ ግዴታ የለበትም። 4 ድረስ ተፈቅዶለታል። ምግብሽን ከቻለ ካበላሽ ካጠጣሽ ቤቱ ካኖረሽ እስከ 4 ድረስ የማስፈቀድ አንቺን ግዴታ የለበትም። እሱ ግዴታ የሚጣልበት አንቺ ሆድ መሙላት ነው። ባይዘ ውሻ በአሁኑ ሰዓት ውሻ እንኳን እኮ ክብር አላት። ውሻ እንኳን ከምግብ የዘለለ መድኃኒቱ ምናምን ይደረግላታል። ታማ አለማሳከም መፍታለሁ ይልሃል። እኔ በጣም አንዳንዴ አይሰለጥኑም እንደ ሰዎች ቢያንስ እንደው የሆነ እንትን አይሉ። በቴሌቪዥን ላይ አይ ቲንክ እንትና ሰርታበታለች ቪዲዮ ምን ላይ አይ ቲንክ ቤላ ሰርታበታለች። ጉብ ብለው አዎ ከታመች ባሏ ካልፈለገ አለማሳከም ይችላል ምናምን እያሉ ቴሌቪዥን ላይ ያወራሉ። አስበዋል። ሚስት ተበቃይታ የሞት ጣር ላይ ሆና ባላሳክምሽ ግዴታ የለብኝም ብሎ ጥሏት ሲሄድ ያ ግዴታ የለበትም ይላል። አስተምሮቱ ነው ነው እንደ እንትን ነገር እንደ አሪፍ ነገር ደግሞ ያው ማሳከም ግዴታ የለበትም። ከፈለገ ያሳክማል፣ ካልፈለገ ግን አለማሳከም ይችላል። ሚስቱን እኮ ነው። ስለዚህ አንደኛይቱ እዚህ ትማቅ 3ቱ ጋር ሄደ አሸሸም ገዳሚ ብትሞትም ሌላ ያገባል 4ተኛ እሷ ስትሞት። እንዲህ ኦፕን አድርገህ ሰዎቹ ጤናማ ስለሆኑ ከአላህና ከነቢዩ ይልቅ ይህንን አያደርጉትም። አሁን ላይ ብዛቶቹ አንደኛ በኢትዮጵያዊ ካልቸር ነው ያደጉት። ክርስትናው ዶሚኔት አድርጎ ስለመጣ አይደለም ታማ ለማሳከም ይሄ ብዙ ፖሊጋሚ ራሱ ብዙ እንትን አይሉትም። ምክንያቱም ከጎረቤትህ ነው የምትማረው። አንድም ጎረቤትህ ክርስቲያኑ እንደዛ ማድረግ ከሆነ አንተም እንደዛ የማድረግ እንትን አነስተኛ ነው፣ ዝቅተኛ ነው። ይሄ ጤናማ አይደለም ወገኖች፣ ይሄ ጤናማ አይደለም። ይሄ ጤናማ አይደለም። እንደ ሰው እኮ ስለማይቆጥራት እኮ ነው። እንደኛ ሴትም ወንድም እኩል ነው ብለው ስለማያምኑ እኮ ነው። አላህ አንዱን በአንዱ ላይ ያስበልጧል። ሴት የበታች ነች ብለው ስለሚያምኑ፣ ተበላልጠናል ብለው ስለሚያምኑ ያ እና ገራሚ ነው። ሀቋን ከሞላ ሀቋን ሙሉ ካሟላላት 2፣ 3፣ 4 ሴት ማግባት ይችላል። ሀቋ ምንድን ነው ተብሎ ሲጠየቅ ሊያበላት ይገባል፣ ልብስ ሊያለብሳት ይገባል። ጋይስ ቤት ውስጥ እንኳን እኮ ውሻ እናሳድጋለን አይደለ? ሳንመግባቸው እንኳን አንቀርም። ለተቸገረ ውሻ ትላለህ እንዴ? ክርስቲያን ከተወለድክ በልተህ ማታውቀውን ምግብ ነው ይበሉት እኮ ውሾች በአሁኑ ሰዓት ያፍታም። አንተ ለአመት ማለብሰውን እኮ ነው እነሱ የሚለብሱት ብራንድ። በተለይ በውጭ ዓለም በጣም ኢትዮጵያ ውስጥ ራሱ አንተ የፐርዴ የሚያወጡት ለውሻ የሆነ ጓደኛ የነበረ እና እሱ ከሚያወጣው 3 እጥፍ ለውሻ ያወጣል። እንደ ሰውዬ ጤናማ አይደል እያልክ በሆድ እውነት ነው ምናምን በጣም ያስፈልጋቸዋል ትላለህ። እና ብዙ ጊዜ የሚመገቡት እነሱ ወይም ቺክን ምናምን ነው። አንተ የምትበላው ግን ነጭ ሽሮ ነው ወይም ከውጭ የመጣ ከእንደዚህ የመጣ ይሄ ቫይታሚን ነው ይሄ እንትን ነው እያለ ሲመግብ ፐርዴ የሚወጣው አንተ ለወር ልታብቃቃው ትችላለህ። አንዳንዴ ምን ልልህ ነው ለምትወደው ነገር ስታወጣ እንዴት እንደ ግዴታ እንዳወጣህም ይቆጠራሉ። አይደለም ሚስትህን ሰራተኛ ቤት ውስጥ ያለ ሰራተኛ ብትታመም ታሳክማታለህ። በቃ ትመግባታለህ፣ ታሳክማ። ምግብ አብልቼሻለሁ ትላታለህ እንዴ? እንጀራ በልተሻል ትላለህ እንዴ? ቤት ያለ ሰራተኛን እንኳን እንደዛ ምትል ከሆነ ጤናማ አይደለም። ሰራተኛ ታማ አንተ ጋር እየሰራች በደሞዝሽ ነው የምትታከሚ። አሳክሜሻለሁ የመድኃኒት ብለህ ምቆርጭ ካለሽ ጤናማ አይደላችሁም እናንተ።
እናንተ ቤት እያገለገለች እቃ ወድቆ ቢቆርጣት እግሯል ኤሌክትሪክ የሆነ ነገር ሾክ አድርጎ ቢይዛት የሆነ ነገር ብትሆን አሳክም ደሞዝሽ ላይ ቆርጣለሁ እንዳላሳክምሽ ደሞዝሽ የለም ባለፈው ታክመሃል እንዲህ የምትሉ ከሆነ በጣም ግፍ እየሰራችሁ ነው። በጣም ወንጀል እየሰራችሁ ነው። በጣም ኃጢአት እየሰራችሁ ነው። በብሉይ ኪዳን እንኳን አይደለም በአዲስ ኪዳን በብሉይ ኪዳን እንኳን የብሉይ ኪዳንን ሰራተኛ አገልግሎትን እንትን ካያችሁ ሲወጣ ነው የሚለው እረኛ ከሆነ በጎቹን ሎክ ከበጎችም ከአዝመራውም እዞ እንዲሄድ ስጡት ነው የሚለው። ራሱን አሳልፎ ለምሳሌ ገንዘብ ተበድሮ ገንዘብ ወሰደና የዚህን ያህል አገልግልህ ቢልህ ሎክ ለ3 ወር ያህል አገልግልህ ይሄን ያህል ብር ስጠኝ ቢል ተቸገረ፣ የሚበላው አጣ። አንድ ወላጅ በቃ 50 ሺህ ብር ስጠኝ ልጄ ሌላ ቦታ ከምትቀጠር አንተ ጋር ታገልግል 50 ሺህ ብር በዚህ ለሴ የ3 ወር ደመወዟ ይሁን እና አስቀድመ ግን ደመወዙን ስጠኝ። ቀጠርካት ወይም ቀጠርከው አገለገለችህ ወይንም አገለገለ ከ3 ወር በኋላ ሲመለስ ባዶውን እንዳሸኘው ነው የሚለው መጽሐፍ ቅዱስ። እረኛ ከሆነ ከሚጠብቀው ላይ እንድሰጠው፣ ገበሬም ከሆነ ከአዝመራው ላይ ይዞ እንዲሄድ፣ ባዶ እጁን ወደ ቤቱ እንዳመልሰው ጨርሶ ነው እዳውን ከፍሎ ጨርሶ ነፃ እንኳን ቢወጣ ሰተኸው ነው መላክ ያለብህ አይደለም። ሚስትህ ደግሞ ምንድን ነው? ሁለቱ አንድ አካል ይሆናሉ ነው። እሷ ታመመች ማለት አንተ ታመምክ ነው። ለሰራተኛ በዚህ መጠን የምትጠነቀቅ ከሆነ ሰራተኛህን ማብላት፣ መንከባከብ፣ ማሳከም ካለብህ ሚስትህን እሳ ስትጋባ 80 ስታስር አካሏ አካሌ ነው። ብትታመም ምንድነው ቶፒክ ምትለው? የምን ቶፒክ ነው? በብሎክ ሸኛቸው እንደዚህ የሚሉት። ኤኒዌይስ በብሎክ ሸኛቸው። ቶፒክ የሚሉ ካሉ ሸኛቸው። ኤኒዌይስ በደንብ አስተውሉ። ሚስት ታማ ማታሳክማት ከሆነ የ80ን እንትን ጥሰሃል ማለት ነው። ብትታመም ታመመች ብዬ ከሳች ብዬ ጠቆረች ብዬ ላለይለያት ብለህ የገባኸውን ቃል ስተሃል ማለት ነው። ታማ አላሳክማት የምትል ከሆነ እንዴት ነው ጀስቲፋይ የሚደረገው? ይሻል መፍት ነው። ታማ አለማሳከም መፍት ነው። እንዴት መፍት ይሆናል? ሚስት ታማ እየማቀቀች አለማሳከም እንዴት መፍት ይሆናል? መፍት ሊሆን አይችልም በፍጹም። ወንጀል ነው። ነፍሰ ገዳይ ተብለህ ትጠየቃታለህ። ሚስት ታማ ማሳከም ስችል መፍትሄ ነው ብለህ ሳታሳክማት ብትሞት ነፍሰ ገዳይነት ትጠየቅበታለህ። መፍት የሚባል የለም በክርስትና ውስጥ። በእነዚህ አይነት መፍት የለም። በተመሳሳይ እሷም እሱ ታሞ ማሳከም ስችል ቤቷ ውስጥ ቆልፋበት ብታስቀምጠው ነፍሰ ገዳይነት ትጠየቅበታለች። ከተጋቡ በኋላ ሁለቱ አንድ አካል እንጂ የተለያዩ አይደሉም። ሁለቱ አንድ ይሆናሉ ነው የሚለው። ስለዚህ የእሷ ህመም እሱን ሊሰማው ይገባል። የእሱ ህመም እሷን ሊሰማት ይገባል። ምግብ አብልቼሻለሁ ከዛ ውጭ ኃላፊነት የለብኝም ብሎ ነገር የለም እንደ ክርስትና ነው። እና እንደዛ ነው። ቢበቃንስ? ሀዩ መሐመድ ሀኑኒ ጥያቄ ካላችሁ እናንተን እንቀበል። ቢኒ አለ ቢበቃ ምን ይመስላችኋል? 24 ሰዓት ብታስተምረን ደስ ይለናል። ያው ይደክመሃል እያረፍክ። ታርጅና መጣ ድቅን ብሏል ፊቴ። አዎ ደክሞ ካል ስትታይ ፈጣሪ አቅሙን እንዲህ እያዳፋኝ ነው። አዎ ታስታውቃለህ። እውነት ነው። እውነት እንደዚህ ሀሳቢ አይጥፋ። እስቲ አንድ ያጨብጭቡላት ለሀዩ። እንዲህ የሚያስብልን አይጥፋ። ደክሞሃል፣ ይበቃል። እረፍት ትንሽ ቢኒና ክርስቲያን ምን ይሰራሉ? አሁን እንደደከመኝ እንኳን አይነግሩኝም። መሐመድና ሀኑኒ ደግሞ ተደመሩ። እውነት ነው። መሐመድ እየሰደበኝ ነው፣ ከታች ሆኖ እየሰደበኝ ነው። እኔ ኦልሬዲ ወደ ሀዩ ሄዳለሁ።
ወደ አንተ አመዝናለሁ። እሺ እኛ ራሳችንን እንፈልግ ሀቢብቲ የእፎይ ቤት ተመችቶኛል። እኔም ተመችቶኛል። እፎይ ቤት ተመችቶናል። ተመችቶናል። ጤና ይስጣ። በቃ ተመችቶናል። ተመችቶናል። እፎይም ተመችቶታል። እያረፍክ ስራ። እኛ ስለምንፈልግ እያረፍክ ስራ። እኛ እንፈልግሃለን። አዎ ያላወቅነውን የማወቅ መብት አለን። ማንንም እንዳፈሪ ላመንሽበት ነገር እንማራለን። እፎይ ቤት እኔማ ቀላል ተማርኩኝ። እንደ ሴንቶርሞ የሱ ተከታይ ነኝ። ከዚህ በፊት ደረሳው ነኝ ብላለች። አዩማ ባለፈው የእፎይ ደረሳ ነኝ እኔ ነኝ የምመልሰው እንደውም ልጭ መቅብላለች። እኔስ ጥያቄ አላችሁ? ዛሬ ጥያቄ የለንም። የዛሬ ትምህርት ደስ ይላል። አሪፍ ትምህርት ነው ያስተማርከን። ያው የኔን ጉዳይ እንዳትረሳው እፎይ፣ አስተማሪ ምናምን ብለኸኛል። በደንብ መማር እፈልጋለሁ። ኦልሬዲ ሀዩ ቆይታለች ይመስለኛል። ኧረ እኔ መጨረሻ ደረጃ ላይ ደርሻለሁ። እኔ መጨረሻ ጨርሻለሁ። እኔም ወደ አንቺ ደረጃ ቴክስት አድርጊልኝ ሀኖኔ። መሐመድ መጀመሪያ ላይ የሆነ መግቢያ አካባቢ ላይ ሴት ወንድ ውለጂ ብሎ ሴት ደግሞ ከወለደች ምናምን ያልካትን ማስረጃ አሳየኝና በቃ ደግሞ ሀኑኒ ስላሴ አስተምራል። ስላሴን አስተምራታል ሀኑኒን። ኦኬ አሁን እሱም በውስጥ እንማማራለን። ስለኔ አታስብ፣ ስለራስህ ጠይቅ። ልማር እያለች እኮ እየጠየቀች እኮ ነው። ገና መሰረታዊ ነገር ልማር ውላለች። አይነስ በደንብ አስተውል። ፍቺ በወንድ ነው የሚሆነው በሴቷ ነው የሚሆነው? እንደ እስልምና ሜይ ቢ ቪዲዮ አለላችሁ ኡስታዝ እንትና? እኔ ከተጻፈው ላይ ነው የሰው ወሬ አልሰማም። መልካም ኦኬ። ክርስቲያን ቼክ አድርገው ልክ የላለሁ ወደ መጨረሻ አካባቢ ላይ አይ ቲንክ ቼክ አድርገው አክቹዋሊ ካነበብኩ ቆይቻለሁኝ። ሊቆይብህ ይችላል። ፍቺ ወንድየው ባለው ላይ እንዲህ ብሎ ነው ካለ መፍታለሁ ነው። ሶስቴ ከፈታኝ ፈቶኛል። በድምፅ ፈትቼሻለሁ። ፈትቼሻለሁ ካለ በጽሁፍ ራሱ በድምፅ ብቻ ሳይሆን በጽሁፍም ይችላል። እሱ አይደለም በማንኛውም እሱ ፈታለሁ ብሎ ከተናገረ መፍታት ይችላል። በማንኛውም ለምሳሌ በማንኛውም ኢንሴንስ ቀይ ወጥ ስሪና ጠብቂኝ እሱን ካልሰራሽ ፈታሻለሁ ብሎ ከተናገረ እሱ ሲመጣ አልጫ ሰርታ ብትጠብቀው መፍታት ይችላል። ክርስቲያን አለ? ኦኬ የዲቮርስ እንትኖችን ወደ መጨረሻ አካባቢ ላይ ቼክ አድርጋቸው። ኮንዲሽኖች እንትኖች ምናምን አይ ቲንክ እስኪ ረዘም ያለ ፈትዋ ነው ረጅም ስለሆነ እንትን በለስ አንዴ እስኪ እና ፍቺ በማንኛውም ላይ ኮንዲሽኖች ናቸው። ቼክ አድርገው ኮንዲሽኖች ናቸው። በደንብ አስተውሉ። ሴሊ ገነቷ ወንዱ ነው ተብሎ የሚታመነው እንዲህና በእንዲህ ምክንያት እፈታሻለሁ ብሎ ከተናገረ ያንን ማድረግ ካልሆነ ካልተፈጸመ የመፍታት መፍቱ የተጠበቀ ነው። ቀጥል። ምን ይላል? ኮንዲሽኑ አስቀምጦታል እዚህ ጋር በምን ሁኔታ ነው የሚፈቱት የሚለውን ኮንዲሽን ማለት ነው። ምን ይላል? when a man says to his wife if you do such and such you are divorced። ምን ይላታል? ወንዱ ለሴቷ ይሄንና ያንን ነገር ካደረግሽ እፈታሻለሁ ካላት፣ ወይም if you don't so such and such you are divorced ይሄንና ይሄንን ካላደረግሽ እፈታሻለሁ ካላት this is a conditional divorce። ይህ ኮንዲሽናል ዲቮርስ ነው፣ ፍቹም ይጸድቃል ይልና the majority of jurists are of the view that this divorce counts as such when the condition mentioned is fulfilled። ከዛ በኋላ እሷ ከላይ የተጠቀሰው ነገር ካልተፈጸመ የተፈታች ትሆናለች። ይሄንን ካላደረግሽ እፈታሻለሁ ካላት ያ ነገር ካልተደረገ ትፈታለች ማለት ነው። ለምሳሌ ስመጣ ቤቱን አጽድተሽ ፏፏ አድርገሽ እንደዚህ አድርገሽ ካልጠበቅሽኝ እፈታሻለሁ ካለ ሲመጣ እሱ እንዳለው ካላደረገች
ተፈታለች። አንቺ አሁን ምወልጂው ወንድ ካልሆነ ፈታሻለሁኝ ካለ ምወልደው ሴት ከሆነ ትፈታለች። የእሱ ንግግር ያ የተናገረው ካልተፈጸመ ያለው ነገር በሙሉ ፍቺው ይጸድቃል። መሐመድ ሶሪ። በዚህ ላይ ደግሞ እንትና ሼክ ኤልያስ ፈትዋ ሰጥቶበታል። ከቤት እንዳትወጪ ብሏት ከበር ወጣ ካገኛት ፍቹ ይጸድቃል። ወንዱ ለጂ ብሎ ሴት ከወለደች ፈታሻለሁ ካላት ሴት ከወለደች ትፈታለች። ሙሉ ፈትዋ ሰጥቶበታል። ሼክ ኤልያስን አዳምጠው። ሆነ እቀበላለሁ እኮ ስህተት ነው አይደለም። ምን ያልኩት እኮ ሌላ ነው። ስህተት ነው ካላልክ ምንድን ነው የምትለኝ ታዲያ? ወንድ ልጅ ውለጅ ብሎ ሴት ከወለደች ይረግማታል ያልካኝ አንተ ቅድም። ይረግማል አልወጣኝም። ይፈታታል። መፍታት ይችላል ነው። ይረግማል ነው እንዳልኩት። ሶሪ ይረግማል ካልኩኝ አላልክም። መላይኮች ሰማነ ነበረ። መሐመድ አንድ ጭንቅላትን ክፈት። ያንተ ጭንቅላት ዝግ ነው። እሺ ጭንቅላትን ክፈት። ተዘግቷል። መሐመድ እኔ ይረግማል ያልኩት መሐመድ ምን መሰለ፣ ሴቷ ወንዱ ፈልጓት ማታ እሷ ብታመነታ እምቢ ብትል ከማታ ጀምሮ እስከ ጠዋት ድረስ መላኢካዎችና ሆር ላይኖች ይረግሟታል ነው ያልኩት እንጂ ከዚህኛው ወንድ ከወለደ የሴት ከወለደች በሚለው አይደለም። ቀጥል ክርስቲያን። እሺ ደግሞ ሀዩ ስድቡን አስተካክዩ። እሺ ስድብ አይጸድቅም። እሺ ችግር የለም። ሶሪ። ኦኬ ቀጥል ክርስቲያን። የእርግማኑን እንሰጣለን። እሱ ብቻ መላእክቶች ይረግሟታል። አላህ ተቆጥቶባት ያድራል። ጀነት ስትሄድ ደግሞ ወሲብ የምታደርጋቸው ሁራ ላይኖችም ሌሊቱን ሙሉ ምድር ላይ ያለችውን የአዱንያ ሚስትን ሲረግሟት ያድራሉ፣ እምቢ ካለች ማለት ነው። ነገር ግን አንተ ያልከውን እዚህ ጋር አሁንና ቅድም ያነበብኩልህን ፈትዋ ይህ ኡስታዝ የሚለውን አዳምጠው። ካደረግሽ ፈትነሽ ወይንም እንደዚህ ካላደረግሽ ፈትነሽ ተብሎ ከሆነ መስፈርት የተቀመጠ ፍቺ ያንን ነገር ከፈጸመች ቀደም ያልነው ማለት ነው። ቀደም ያልነው እንዲህ ከሆነ ትፈቻለሽ ብሎ ካላት ያ ከሆነ መስፈርት ሆነ ተቀመጠ። ቀደም ያነበብን መረጃ ማለት ነው። ራይት አለውን ካላደረግሽ ፈትቼሻለሁ። ለምሳሌ እህትሽን ልዘይሪ ብትሄጂ ፈትቼሻለሁ አለ። ሰዓቷን ልዘይሪ ሄደች። እህትሽን ልዘየሪ እህቷን ለመጠየቅ ከሄድሽ እፈታሻለሁ ብሎ ካላት እህቷን ከጠየቀች ይፈታታል። የተፈቀደልን። እሱ ግን ከቤቷ ጠፍቶ 4 ወር ቢቆይ መፍታት አትችልም። ወሲብ ሳያደርጋት 4 ወር ድረስ መቆየት ይችላል። አራት ወር ድረስ መቆየት። እዛው በሯ ላይ ግን እህቷን ሰላም እንዳትያት ካለ ሰላም ካለች ልጠይቅ ከሄደች ትፈታለች። የሙስሊም ሴት ደግሞ ገነቷ ባሏ ስር ነው። ባሏ አዝኖ በዛ ቅጽበት ከሞተ ደግሞ ገሃነም ትገባለች። ባሏ አዝኖባት የሞተች ሴት ገሃነም ትገባለች ብሎ ስለተናገረ ባይ እሷ እህቷን ልትዘይር ሄደች፣ ተፈታለች። እስክመጣ ልብሴን አጥበሽ ደርቆ ባላገኝ ፈትቼሻለሁ አለ። ስራ ነው የሰጠው። ቅድም ያልኳችሁ ቤቱን አስተካክለሽ ነው ያልኩት። ሶሪ ሐዲስ እንትኑን ፈተዋ ሙሉ ነው አንብቡት። ትልቅዬ ነው ሙሉ ያብራራዋል። እዛም ላይ ያለላችሁ መረጃዎቹ። ቤቱን አስተካክለሽ ፏ አድርገሽ ጠብቂኝ ብሏት ካላደረግሽ እፈታሻለሁ ካለ ካላደረገች ኦልሬዲ ትፈታለች። ጋይድ ያ ሀሳቡ እንድናገኘው እንዴ ሶሪ ልብሱ ታጥቧል ግን አልደረቅም። ወይ ልብሱን አላጠበችም ተፈታለች። ኢቨን ልብሱን አጥባለች። በተለያየ ምክንያት እኮ ላይደርቅ ይችላል። አጥባ ስላልደረቀ ብቻ አጥባ እንኳን ትፈታለች።
ፀሐይም እኮ አንዳንዴ ላያደርቅ ይችላል። ቶሎ ለስላሳ ፀሐይ አይቻልም። ተፈታለች። ይሄ እኮ ቀልድ ነው። ሴት ልጅ እንደ እቃ ሰራተኛህን እንኳን በዚህ መጠን ትሪት አታደርግም። እንኳን ሚስትህን ሰራተኛህን እንኳን እጠቢልኝ ብልሃት ባታጥብ እኔ አይዶን ነው እንዴት እንደዚህ ትሪት ይደረጋል ማለት። ሰራተኛህን እንኳን አንዳንዴ ትሳሳለህ እኮ ይጨንቃል እኮ። አጥባ አልደረቀም ብሎ በምንድን ነው የሚባለው? በዳቦ ምናምን የሚባላል። በግድ እንጣል አይነት። እሺ ቀጥል። ሜይ ቢ እንጥብጣቢ ስለሚበዛበት ልብሳቸው መታጠብ አለበት ቶሎ ቶሎ እያሉ ነው ኮሜንት ላይ። እሺ الطلاق المعلق الذي علقه الرجل أي الزوج على فعل شيء أو تركه أو ترك شيء يهون نجر كسرش فتششالو ورندي كان هذا رش فتششالو ولا يتدققوا قال فتشيونا ሌላ ጉዳይ ምንድን ነው የትግበት የሚባለው በኋላ ላይ የሚጠየቅ ነው። ግን ቃሉ ፍቺ ስለሆነ ፍቺነቱ ይጸድቃል። ثم قال فلا يقع إلا بعد وقوع ما علقه عليه ሰውየው ያለው ነገር ከተከሰተ ብቻ ነው ፍቺው የሚጸድቀው። مثل ለምሳሌ أن يقول إن خرجت من المنزل فأنت طالق ከቤት ብትወጪ ፍትነሽ አላት። ኦር የሆነ ቦታ ብትሄጂ ቅድም እንዳልኩ ፍትነሻል። ለምን እናቷን አይሆንም ኦር አባቷን አይሆንም። ለዚህ ያራ ብትሄጂ ፈትሽሻለሁ አለ። ኦር ከግቢ ውጭ ብትወጪ ፈትሽሻለሁ አለ። እስቲ የሚከለክለኛ ያለው ብላ ወጣች፣ ተፈታለች። እናት ታማ እኮ በቃ እናቷ ታማ አደጋ ላይ እንኳን ብትሆን ቢነገራት ከባሏ እንዳይፈታበት ስትል አትሄድም። ሐኪም ቤት ብትሆን አትሄድም፣ ትፈታለች። ፍቺው ይጸድቃል። በቃ የሚያስጠላው ደግሞ ሶስቴ የተፈታች አንድ ሴት በእስልምና ወደ መጀመሪያ ባሏ እንኳን ታርቃ መመለስ አትችልም። ሶስቴ ከሆነ ፍቺዋ ሌላ ወንድ አግብታ ከዛ ወንድ ጋር ተኝታ ከዛኛው ጋር ስትመለስ ነው እዚኛው ጋር መጋባ የምትችለው። ፍቺ ሁለት ነው፣ ሶስቴ ስለማይቻል ሶስተኛው እዛ ሄዳ ሌላ ቦታ ላይ ተኝታ ከዛኛው ጋር እንትን ብላ ነው ወደዚህ የምመጣው። ይህ ቀልድ ነው በጣም። ረጅዕይ ካልሆነ ውጭ ትወዳለች። ሄደዋን ቆጥራ ሌላው አው ኢን ወለድቲ ቢንተን ሴት ብትወልጂ አለ ኦር ወንድ ይፈልግ ነበረ አይሚን ሴት ይፈልግ ነበረ ወንድ ብትወልጂ አለ ኦር ወንድ ይፈልግ ነበረ ሴት ከወለድሽ ፈትሻለሁ። ያ ነገር ከተከሰተ ፍትናት አለቀ። ጎበዝ ጎበዝ ጎበዝ። ወንድ ፈልጎ ሴት ብትወልጂ፣ ሴት ፈልጎ ወንድ ብትወልጂ ቀደም ባልናችሁ መረጃ መሰረት የተናገረው የእሱ ነው የሚጸድቀው። በዚህ ምክንያት ፈታሻለሁ ካለ ይፈታል። በቃ ቃቃ ነው። አሰብክ ተመለሰልህ። ማሜ ሚስቱን እኔ ፈጣሪ ነኝ እንዴ ወንድ ወልዳለሁ ሴት ወልዳለሁ ብዬ እንትን እንዴ? በዚህ ሀሳብ እኔ ማለት ማማ ግን እኔ አሁን በአሁኑ ሰዓት በራሴ አስተሳሰብ አላደርግም። እናቱ ታማ ሳይሆን እሷ ብትታመም እንኳን ወቀየትን በሆኑ ወስጃ ታክማ እናቷም ሆነ ቤተሰቧም ይሆን እኔ አላደርግም። በእርግጥ እንደዛ ነገር ስለዚህ በቃ ተቀበለው ማለት ነው አስተምሮታችሁን። ይሄን ያው የሚያደርግ ሰው የለም። አሁን እንደዚህ የሚያደርግ ሰው የለም እኮ ስለማይቀበል ነው የሚያደርገው። ያው ነብይህ እንደዚህ እንትን ብሎ አንደኛው እንዳልፈታ እፈታለሁ ብሎ ሳይፈታ እንደቀረ ነገሩት። በጣም ተመሳጨ ነብይህ። ያላ መጽሐፍ እናስተምሮ አሸንጉሊት መሰላችሁ እንዴ? እንዴት ነው እሱ የማታደርጉ? ክርስቲያን አንብበው፣ እዛው ላይ ተቀምጦላል። ሱናና ናሳኢ ላይ ያለው ፈታዋን ዝቅ በልና አንብበው። ሱናና ናሳኢ ሐዲስም
እሺ አገኘሁት። ረጅም ፈትዋ ነው ግን መስማ